ይሄ ነው። እሺ ከላይ አንድ ጊዜ ኤም ሚውት ናቸው። እስኪ ትቀጥላላችሁ። ኤም አለሽ? አለው። ሰላም ነው። ሰላም፣ እንዴት ነሽ? ደህና ነሽ? ይቅርታ ቀደም ዳታ አውጥቶኝ ነው። እሺ አንድ ጥያቄ መጠየቅ ፈልጌ ነበር እና ሙስሊም መሆን ፈልጌ ነበር። እሺ ጥያቄሽ ምንድን ነው? ጸበል በእስልምና እንዴት ይታያል? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ሲታመሙ የሚፈወሱበትን መንገዶች አስቀምጠውልናል። ጸበል እንዲህ ውሃ በመረጨት ምናምን ሳይሆን የአምላክን ቃል በእኛ ላይ በማንበብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ አሉ። በአይንናስ በሲሕር በጅን በቡዳ ምናምን ለተለከፉ ሰዎች ቁርአንን የአምላክን ቃል አንብቡላቸው፣ በእነርሱ ላይ ቅሩባቸው ብለው ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ወይንም ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም እየመጣ ይህን ነገር ያስተምራቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በታመሙ ሰዎች ላይ ቁርአንን ይቀሩላቸው ነበር፣ ከዚያም ይፈወሳሉ። እስካሁንም ድረስ ለአላህ ምስጋና ይገባው። ቁርአንን የሐፈዙ ልጆች የታመመ ሰውን በየአካባቢው እየቀሩ ይፈውሳሉ። ያንን በእርሱ ላይ ያለውን ጋኔን ያስወጡለታል። ይህን ህፃን እያለን እኛ እዚያ ሀገራችን ላይ የምናደርገው ነገር ነበር። ስለዚህ በውሃ ሳይሆን ሰዎችን የምንፈውሰው እኛ ከአምላካችን ዘንድ በነቢ ሰለላሁ ዐለይሂ ወሰለም በኩል በመጣው መለኮታዊ ቃል በዚያ ነው ሰዎች የሚፈወሱት። አላህ በቁርአን ላይ ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ሊናስ እያለ ይናገራል። በዚህ በቁርአን ውስጥ ለሰዎች ፈውስ የሚሆንን ቃል አወርዳለሁ እያለ ይናገራል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ፊህ ሽፋ እያለ ይናገራል። በእርሱ ውስጥ ፈውስ አለ እያለ ይናገራል። ያ አዩሃ ናስ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር፣ መድኃኒት የሆነ ፈውስ የሆነ ቃል እያለ ቁርአንን አላህ ይገልጸዋል። እና በእርሱ ነው ሰዎች የሚፈወሱት በአምላክ ቃል። ሙስሊም ለመሆን ምንድን ነው ከኔ የሚጠበቀው? ሙስሊም ለመሆን እስካሁን ስናስተምር ሰምተሽ ነበር አይደለ? ስለ እስልምና እየጠየቁ እየተጠያየቀ አምላክ በዚህ ብዙ አልሰማሁም፣ ግን እከታተላለሁ በዩቲዩብ ብዙ ያለው ተመሪያለሁ። ለመሆን ለመጀመሪያ ከተማር ሻሃዳ መያዝ ነው። አንድ ሰው ሻሃዳ በመያዝ መጀመሪያ ወደ እስላም ይገባል። ሻሃዳ ማለት የምስክር ቃል ነው። ምስክርነቱም ስለ አምላክ ነው። አምላክ አላህ ሱብሓነሁ ወተዓላ እርሱ ብቸኛ አምላክ እንደሆነ፣ በእርሱ ላይ ቅንጣት ሌላ አጋር እንደሌለው በማመን ነው። የነቢያት ሁሉ የመጀመሪያው ትዕዛዝና መሰረት ይሄው ነበረ። ስለ አምላክ አንድነትና ብቸኝነት ያስተምሯቸዋል። በዚያም ሻሃዳ የሚባል ቃል ይይዛሉ። ያ ነው። ከዚያ በኋላ ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ እየተገዛሽ የህይወትሽን ቀሪ ዘመን መኖር። ይህን ይመስላል። ከሰለምኩ በኋላ ቤተሰቦቼን ጸሎት አድርጉልኝ ማለት እችላለሁ? እነሱ ጸሎት የሚያደርጉ እባክህ ሚውት አድርግ። ሰው እያወራ ጣልቃ አትግቡ። አንዴ እሺ። ሌላ እምነት ተከታዮችን ጸሎት ማስደረግ ይቻላል ወይ ወደምለው ስንመጣ ቤተሰቦች ክርስቲያን ከሆኑ መቼም ወደ መሲሁ ነው ጸሎት የሚያደርጉት። መሲሁ ደግሞ ከነቢያቶች መካከል አንድ የተከበረ ነቢይ ናቸው ብለን ነው የምናምነው። ነቢይን መለመን አይቻልም በኢስላም። ስለዚህ ማንም አካል ከአምላክ ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል ለምኖ ጸሎት ቢያደርግልን እሱ አሚን ማለት አይቻልም። ነገር ግን አንዱን አምላክ አላህን በብቸኝነት እርሱን እየጠሩ ጸሎት ቢያደርጉልን አሚን እንላለን። እዛኔ ችግር የለም። እሺ ሻሃዳ መያዝ እፈልጋለሁ። እሺ ቃል አብረሽ የተከተልሽብን። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ አሽሀዱ አነ ሙሐመደን ረሱሉላህ ማለት አስገድጃት ነው ወይ አምና ነው የተቀበለችው? አላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በተቀበለ ጊዜ ምን ያገኛል ከተባለ በተቀበለበት ጊዜ ያለፈ ኃጢአቱ ሁሉ እየሰማት ነው ተዋት። እና አንድ ሰው በሰለመበት ቀን ያለፈ ኃጢአቱን ሁሉ ምህረትና ስርየት ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም አልእስላም የጅቡ ማ ቀብለሁ አሉ። እስልምና ክርስቶስ ያለው ኃጢአት ያስተሰርያል አሉ።
እሺ ስለሚቀጥል በኋላ ማለት ዱዓ አድርጉልኝ ፈጣሪ እንዲያጽናኝ። ሁሴን አምና ነው አሁን የተቀበለችው ወይስ አስገድዳት ነው? ሚውት አድርግ ዘለቀ ሚውት አድርግ አንዴ። እሺ ይኸው ዛህራ የምትለው ትታይሻለች ከታች ዛህራ ከታች ሁለተኛ ላይ ያለች የወርልድ ፕሮፋይል ከታች ያለችው ዛህራ እናግራት አንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይኸው እቺ አሁን የምትናገረው ልጅ ፎሎ አድርጋትና በውስጥ ስለ እስልምና አስተምህሮት የምትማርበት ግሩፕ ታስገባሻለች፣ ታናግርሻለች። ፎሎ አድርጋለች። እሺ አድርጋለሁ። እሺ መልካም ጊዜ። እሺ ዱዓ አድርጉልኝ። አብሽር። አሁን ጻፊልኝ። ሁሴን አንዴ በእናትህ ይጥላብራ አንዴ። አሁን እቺ አሁን በእስልምና ሃይማኖት ተቀብላ የወጣችው ልጅ በትክክለኛው መንገድ አሳምነያት ነው ወይስ አስገድዳት ነው? አላልኩ። ቅድም አስገድዳት ነው ስትል ነበር። አውራ እንጂ አሁን እንድታወራ አስፈቅደልኝ። በየትኛው መንገድ ተቀበል? ከኔ እኩል ገብታለች። አስገድዳት ነው ስትለኝ ነበር አይደለ? ለምን ተዋሻለህ? በምንድን ነው? አንተ ግን እኮ ክርስቲያን ማስለም አትችልም። ማስተማር ትችላለህ፣ ማሳመን ትችላለህ እንጂ ለምንድን ነው በአንድ ጊዜ ልጆቹን ለጠየቁ የተለያዩ መጽሐፍ ቅዱስ ሳታቀርብ ስልክ ላይ እያነበብክ? እስኪ ቤት አድርግ ይዘለል አንድ ቤት አድርግ። አሁን አንዳንድ ሰው ሲያወራ አስጨርሽና ነው የምታወሪው አይደል? አውር በተራሮሽ አንተ አውር ጥያቄሽ ከቤት ቤት አድርጓት ተው። እሺ ጥያቄሽ ምንድን ነው? ቤት አታድርጓት። ኧረ እኔ አነሳዋለሁ። ሞት ቢያደርጉ ችግር የለውም። አንድ ጥያቄ መጀመሪያ ልጠይቅ የገባሁት ጥያቄ ሌላ ነው። ግን አሁን እስኪ ስለ ልጅቷ እንዴት ነው በአንድ ጊዜ ታሰልማት የቻልከው? ተመላልሻ አንተ ጋር ሳትማር ለራስሽ ጠይቂ። ጥያቄ መልስልኝ። ይሄ መልስልኝና የኔን ጥያቄ ጠይቅሃለሁ። አድርጊ እባክሽን። ሸጊቱ አንዴ ጥያቄ ጠይቅ። አንተ ኦሬዲ አብስላያት ነበርና በፈጣሪ ተናደዳቸዋል። ሰላም ለአንናደድ ወንድሜ ይኸውልህ፣ አንዴ አንዴ እናት አንዴ ትክክለኛው የገነት መንገድ ሜት አድርግ። ጥያቄ ከሌላቸው ልጆች አትረብሹ። እሺ ጥያቄ አለ ይጠይቃል። ሰላም ጠይቅ ቶሎ በል። ጥያቄ አለኝ። ጥያቄ ምንድን ነው? ኦኬ እስልምና የነቢያቶች አምልኮት ነው ምናምን እያልክ ታስተምራለህ። ለምሳሌ ኢሳም ሌላ ነቢያትም ሙስሊሞች ናቸው እያልክ ታስተምር ሰምቻለሁ። እውነት ነው። ከቁርአን ውጪ ማስረጃ አለ ማለት ካለ ማለት ነው። እውነተኛ ትክክለኛ ሃይማኖት ከሆነ እስልምናን እንድቀበል ለምሳሌ ከሙሴ ጀምሮ ያሉ ነቢያቶች መጽሐፍ አላቸው። መጽሐፋቸው የት ነው? አንተን ነው የምጠይቅህ። ኖ መጽሐፍ አላቸው ነው ሙሴ ያልክ ነው። ሙሴ የጻፈውን መጽሐፍ አውጣ እና ትልቁ ላይ ክፈት። ለምሳሌ በመጽሐፍ ቅዱስ ኦሪት የሙሴ ሕግ ነው። እሱ እንደጻፈው ማስረጃ አውጣ፣ ክፈት። ትልቁ ላይ ነው። እየጠየቁ እኮ ነው። እኔ እኮ እየጠየቁ ነው ማለት ሙሴ መጽሐፍ አንተ ጻፈው ማስረጃ ስጠን። ምን እንደሆነ ታውቃለህ? አንተ አሁን ማለት ነው አንተ እያሳመንክ ምናምን ማሳየት አትችልም። አድምጠኝ በቃ ማሳየት ከቻልክ ሜት አድርግ። በቃ ሜት አድርግ። ሌላ ጥያቄ ያለ ክርስቲያን ጠይቅ። እንዴት አላችሁ? ሰላም። እንዴት ነው? ሰላም። እሺ አለን። ቅድም ኢስላም የሚለው ቃል በመጽሐፍ ቅዱስ አለ ስትል ያው ነበርና እሱን እንድታሳየኝ ነው። አካይተሃል ማለት ነው አይደል? ቅድም ስናሳይ ምን አልከኝ? ያው የወጣን ቪዲዮ አይቻለሁ። እሱን አይቼ ነው የመጣሁት። ስላሳየን ቅድም አሁን እኔ ራሴ እየነገርኩሽ እንድታሳይ ላደርግሽ ነው። ክፈች። ያው ትልቁ ላይ ነው። አይኔ አልከፍትም። እንድታሳየኝ እኮ ነው የመጣሁት። እናቴ አሳየኝ እያልኩህ እንድታሳየኝ አደርግሃለሁ ማለት ነው። ቆይ በራስ በእጅ ከፍተህ እንድታሳይ ዘንድ ቀደም እያልሽ ነበር። አይተሻል ቅድም አይደለ?
አሁን አንተ ከፍተህ ታሰጋ አድርገህ ነው ትልቁ ላይ ክፈት ስልክህን ያላ እሱ መልስ ካለልህ ልባ ያረከኝ ነው ባይዘው መልስ ነው ሚውት አድርጉ ሚውት መልስ ነው ክፈት ትልቁ ላይ ነው ወደ ታብዛ እኔ እኮ ግራ ገባኝ ክፈትልኛ ወጣ ፖለቲካል ሰሪ አንቺ እኔ ጋር እንደዚህ እንትና አትሞክሩ ሁሴን እኔ ልጨርስና ልውረድ ለሌት ነው እሺ በመጀመሪያ ደረጃ ልጅቷ ትንሽ ሰርቃኝ ነው የገባሁበት ላደንቅህ ነው ማንም ሰው የራሱን ሃይማኖት ይወዳል እንደ ማንኛውም ሰው ማለት ነው አይደለ አንተ ሃይማኖትን በጣም ትወዳለህ አይደል እባክሽ ወደ ጥያቄሽ ግቢ ሸጊቱ ይቅርታ ይኸውልህ ወንድም እንድታስተምረን ነው አይደል እያስተማርክ ነው ሙስሊሙንም ክርስቲያኑንም እያስተማርክ ነው እየጠየቅኩህ ነው ጥያቄን ከቁጣ በስርዓት መልስልኝ ሸጊቱ ስለ እምነት እኮ ታዲያ እየጠየቅኩህ እኮ ስለ እምነት እየጠየቅኩህ ነው ስለ እምነት ነው ሃይማኖትህን ትወዳለህ አንተ አይደለ ትወዳለህ አትወድም አረበ ፈጣሪ ጥያቄሽ ምን መልስልኝ ልጠይቅህ ነው እሺ ሃይማኖቴን እወዳለሁ አዎ ሌላውም ሰው ልክ እንዳንተው ሃይማኖቱን ይወዳል መጽሐፍ ቅዱስ ላይ ትክክለኛ ሁላችንም አንተ አሁን በሙስሊምኝ ቁርአን ስትቀራ በሙስሊም እኛም ደግሞ በሃይማኖታችን ልክ እንደ አቅማችን ወይ ሰንበት ትምህርት ቤት ተምረናል ወይ እንዳንተው የተለያዩ ዕውቀት ይኖረናል መጽሐፍ ቅዱስ ተግባር በተግባር አቅርበህ ስልክ አይደለም መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ የመናፍቃኖችንም ሳይሆን የኦርቶዶክስ መጽሐፍ ቅዱስ ግንባር በግንባር አቅርበህ አንብበህ ካሳመንካቸው የሚሰልሙት ይስለሙ ማንም አይቃወምም እኔም ቢሆን ብሰልም ልጆቼም ቢሆኑ ቤተሰቦቼም ቢሆኑ አይመለከታቸውም ግን አንተ ካንተ አሁን እኔ ቅር ብሎኝ ጥያቄ የምጠይቅህ ለምን ከስልክ ላይ ታያለና ትመሰክራለህ እሺ ጨረሽ አዎ ስልክ ላይ ትክክለኛ እውነት ነገር ስለሌለ ነው ረበ ፈጣሪ እኮሽ ሰማኝ እኮ ጨረሽው ላውራ ትፈቅጂልኛለሽ ጨረስኩ አውራ አሁን ስልክ ላይ አውጥቼ መጽሐፍ ላይ የሌለ ነገር ያወጣሁትን አንድ አሳይኝ ትልቁ ላሽ ነይ በጭራሽ የለም አንተ ሳታሳየኝ እኔ ስላየው ነው የምናገር ያለው ትፈቺ እንዳሳየንሽ እሱ ያላ አዋርጅኛ ፈች ሰማሁ እኮ ቅድም የሙሴንና የያዕቆብን ስታነብ ማለ ለሰለሞን የሚለው ላይ ስታነብ እኮ እየሰማሁ ነበር ለዛም ነው የገባሁት መጽሐፍ ላይ የሌለ ነገር ያወጣሁት ካለ ከፍተሽ አሳየን እኮ አልኩሽ ያው ሜዳው ያው ፈረሱ ያላ ጋልቢበት አሳየን ኖ እኔ ምን አስጋለበኝ ትክክለኛ ይኸውልህ ሃይማኖታችሁ እናንተም እንደሚያማችሁ እኛም ያመናል ሃይማኖት የታርገ እውነት ናቸው እኔ ከራሴ ለኛው ነገር ማስተማር ነው እሺ አትረብሽ እንጂ ታዲያ ከስበይ ሰማንሽ እኮ እውነት እላችኋለሁ እኔ ከራሴ አንዳቻል እናገር እንዳወራው እናገራለሁ ንግግሬም ቅን ነው በማስረጃ እንጂ አለማስረጃ እናገርምና ዳሩ ግን ትምህርቴ እስከ መጽሐፋቸው እንጂ ከራሴ አይደለም ከመጽሐፋችን ላይ የለም በጭራሽ ከመጽሐፋቸው ላይ የሌለ ነገር የተናገርኩት አንድ አውጭና ሳይ የለም ክርስቶስ ቅብ ነው ይላል መጽሐፋችን ላይ ታሳየኛለህ ቅብ ነው የሚል መጽሐፍ ላይ ነው ስልክ ላይ አልቀበልህም መጽሐፍ ቅዱስ አቅርበህ ክርስቶስ ቅብ ነው የሚል ካሳየኝ እኔ እሰልምልሃለሁ መጽሐፍ ቅዱስ አቅርብ መጽሐፍ ቅዱስ እኔ እሰልምልሃለሁ መጽሐፍ ቅዱስ አጠገብሻለህ እኔ አሁን ሌሊት ነው መብራት የለኝም እንዴ በዚህማ ምክንያት አታድርጊ መብራት አብሪና ምዕራፍና ቁጥር ቀጠሮ ያዝልኝ ነገም ቀን አለ አይደል አንተ ሁሌ ነው የምትገባው ቀጠሮ ያዝልኝ ይገባለሁ መጽሐፍ ቅዱስ ይዤ በፈለከው መጽሐፍ ቅዱስ በቃ ነገና በራስሽ በገዛ መጽሐፍሽ ቅዱስ ኢየሱስ ክርስቶስ ቅብ ነው ወይንም የተቀባ ነው የሚለውን ቃል ቅብ ነው የሚለውን ከነ ምዕራፉ ንገረኝ ምዕራፉን ከፍቻ አወጣለሁ አያለሁ የዛኔ ነው የምንተማመነው እኔ እና አንተ በቃ ምዕራፍና ቁጥሩን ልንገርሽ እሺ ምናልባት ነገም ካልመጣሽ አንቺ በራስ እኔ ዋናው ዓላማ እኔ ምን ሀሱና እኔ ሁሌ ወደ ላይ አልገባም እንጂ ከታቹኝ በጣም ነው የምከታተልህ በጣም ነው የማየው እኔስ መናገር ስለማልፈልግ ነው ግን አሁን ቅድም በጣም እንትን ብዬ የገባሁት ለልጁ ስትነግረው የነበረው እንትን እያነበብክ ስትነግረው አንዴ እኔ አሁን ወሬውን ተውና ምዕራፍና ቁጥር ልስጥሽ ያዣትናችን ኢየሱስ ክርስቶስ ራሱ የተቀባ እንደሆነ ከአምላክ ዘንድ እሱን ማስረጃ ልስጥሽ ይዘሽው ሂጂ እሺ ከዛ በኋላ እሱን በራስሽ ማረጋገጥ ትችላለሽ አንዴ
አንድ ጊዜ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ይዘሻዋል? እሺ ስትመጣ ሻል ትነግራታለህ። ባትመጣ ስችልች ይሄን እውነት አውቃ እዛው ብትቀርም ደስ ይለኛል። ሳትመጣ በዛ ከመጣ ወይ አልቀርም። እስኪ እየፈለኩ ነው ወይ መጣ ናይሽ እንዴ ነው የምቀረው? አይ ልጆቹ እንዲህ እየተታለሉ እየሰለሙ ነው እኔ የምቀረው። ቀጥል ንገረኝ። የሐዋርያት ሥራ ምዕራፍ 38 ይዘሻል? እሺ እሺ ምዕራፍ 10 ቁጥር 38 ላይ ምን ይላል? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። አይ አታንብብልኝ፣ ምዕራፉን ብቻ ነግረኸኝ ተው። በቃ እሺ ያዥ ቁጥር 38 የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ኢየሱስ ክርስቶስ የተቀባ እንደሆነ ይናገራል። በጣም በርካታ ወራለ ችግር የለም 38 እሺ 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 አመሰግናለሁ። አየዋለሁ። ነገ ማታ እመልሳለሁ አንተ ጋር። ያየሽ ለናደር ሌላም ጨምር። እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ሉቃስ ወንጌል ምዕራፍ 4 ቁጥር 17 ኢየሱስ ቃል በቃል እግዚአብሔር ወንጌልን እንድሰብክ ቀባኝ ይላል። ቀብቶኛል፣ የተቀባ ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 17። እሺ ሌላ ጥያቄ ያለው ሲቀጥል ከላይ ትራቭል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም አልሐምዱሊላህ። አስታወስከኝ ከአሁን በፊት ለአንተና ለእንትና ለኡስታዝ ማን ነበር ወደ ኢትዮጵያ የመምጣት ፕላን ካላችሁ ብዬ ነገራችሁ ነበር። ኢንሻአላህ አስታወስከኝ? ሰላም ነው? አማን ነው? አላ አልሐምዱሊላህ። ኢንሻአላህ እንትን ሰዎች ሲያወሩ ሰምቼ ተጠይቀን ነበር የገባሁት። ረሱል ሰለላሁ ዐለይሂ ወሰለም ነቢያችን በመጽሐፍ ቅዱስ የመጨረሻ ነብይ እንደሚመጣ ተነግሯል የሚል ነገር ሰው ሲያወራ ሰማውና እዚት ራይት የሚለውን ቼክ ለማድረግ ነው። ቁም ነገር እንዳለ እሺ አይሁዶች ነብይ ይመጣል ብለው ያስቡ ነበር። ዮሐንስ እየሰበከ ባለበት ጊዜ ወይንም እያጠመቀ ባለበት ጊዜ መጥተው ጠየቁት። አንተ ኤልያስ ነህ አሉት። አይደለሁም አላቸው። አንተ መሲህ ወይንም ክርስቶስ ነህ አሉት። አይደለሁም አላቸው። አንተ ነብዩ ነህ ብለው ጠየቁት። ነብዩ ነህ ብለው ጠየቁት። አይ አይደለሁም አለ። መሲሁ ማን ነው? ይታወቃል። ኢየሱስ ክርስቶስ ነው። ነብዩ የሚባል አንድ ነብይ ይጠብቁ ነበር እነዚህ ሰዎች አይሁዶች የሚጠብቁት። የት ይገኛል? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ይገኛል። እዛ ለሙሴ ምን ብሎታል? እነሆ እንደ አንተ ያለ ነብይንም ማስነሳላቸዋለሁ ብሎ ነግሮታል። ይህም በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም በአይሁዶች ፊት በቆሙ ጊዜ ድምፃቸውን ከፍ አድርገው እኔ ነብዩ ነኝ ብለዋቸዋል። እኔ ነብዩ ነኝ። አላህ በሙሉ ቁርአን ላይ ነብዩ እያለ የሚጠራው እርሳቸውን ብቻ ነው። አነብዩ አውላ ቢልሙእሚኒን ያ አዩሃን ነብዩ ነብዩ እያለ እርሳቸውን ብቻ ይጠራቸዋል። ገብቶሃል አይደል? ያ ነብይ እንደማን አይነት ነው ሲጠብቁት የነበሩ አይሁዶች? እንደ ሙሴ ያለ ነብይ ነው ሲጠብቁ የነበረው። ምን አይነት ነብይ እንደሆነ እዚያ ላይ ይገልጸዋል። ቆይ አንዴ ላሳይ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ስትሄድ ጊዜ ባህሪውን ይገልጻል የዚያን ነብይ። እዚህ ጋር ተመልከቱ። እግዚአብሔርም ምን አለው? እግዚአብሔር ለሙሴ
ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ። እንደማን? እንደ ሙሴ ያለ ነብይ ይወጣል። እንደ አንተ ያለ ነብይ ያስነሳላቸዋለሁ። ቃል በቃል አላህ የሚገርምህ በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብሏቸዋል? እንደ ሙሴ ያለ ነብይ ብሏቸዋል። እንደ ሙሴ ያለ ነብይ። አይ ከእስራኤል ምድር ላይ ነው እንዳትሉ፣ እዚህ ጋር በእስራኤል ምድር ላይ እንደ ሙሴ ያለ ነብይ እንዳልተነሳ መጽሐፍ ቅዱስ ይመሰክራል። እሱን ላሳያቸው። በእስራኤል ምድር ላይ እንደ ሙሴ ያለ ነብይ በፍጹም በተአምር አልተነሳም። ኦሪት ዘኍልቍ ኦሪት ዘዳግም ላይ እንሄድና ምዕራፍ 34 ቁጥር ይታያቸዋል። እዚህ ጋር በእስራኤል ምድር ላይ ነው እንዳይሉ እነዚህ ሰዎች እዛ ጋር የሚነሳው እዚህ ጋር ምን ይላል? እዛው ኦሪት ዘዳግም መጨረሻው ገጽ ላይ ስትሄዱ ጊዜ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በደንብ አስተውሉ። እዚህ ጋር በእስራኤል ምድር ላይ እንደ ሙሴ ያለ ነብይ አልተነሳም፣ ከእስራኤሎች ነው የሚነሳው። መስፈርቱን ምን አስቀመጠ እዚህ ጋር መሰለህ? በደንብ አስተውሉ፣ ተደብሩ አድርጉት፣ ተአሙል አድርጉት። ያ ነብይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ እያለ ይናገራል። አምላክን ፊት ለፊት የሚያናግር ልክ ሙሴ አምላክ እንዳናገረው አምላክ ሙሴን ሙሴ አምላክን አምላክ ሙሴ እንዳናገረ አምላክ በቀጥታ የሚያናገረው ነብይ መሆን አለበት እያለ ነው። እኔ ልጠይቅህ ትራቭል አምላክ አላህ ሱብሓነሁ ወተዓላ ከሙሴ በኋላ ማን ነው ቀጥታ ፊት ለፊት ያናገረው? ቀጥታ ያናገረው ማን ነው? በሰማይ ላይ ጠርቶ ትራቭል አምላክ አላህ ሱብሓነሁ ወተዓላ ሙሴን በቀጥታ እንዳናገረ ከማን በኋላ? ከሙሴ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አይደለ? ከሙሴ በኋላ ነብዩ ሰለላሁ ዐለይሂ ወሰለምን ፊት ለፊት አናግሯቸዋል። ምን መስፈርት አስቀመጠ እዚህ ጋር? እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ እግዚአብሔርን ፊት ለፊት እንዳወቀው ፊት ለፊት አምላክን ሄዶ ያናገረ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም አናግረውታል። እስራኤል ምድር ላይ ከዚያ በኋላ አልተነሳም። እነዚህ ሰዎች አምላክን ፊት ለፊት የሚያናገር እንደ ሙሴ ያለ ነብይ ይጠብቁ ነበር። ማን ላይ ነው ይሄ የተስተዋለው ከተባለ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም 162 ላይ ኢስራእና ሚዕራጅ ባደረጉ ጉዞ ባደረጉ ጊዜ ከአላህ ዘንድ ቀጥታ ሄደው ፊት ለፊት አምላክ አላህን አናግረውታል። ሙሴ አምላክ አላህ ሱብሓነሁ ወተዓላን እንዳናገረ ገብቷል። መስፈርት አስቀመጠ እዚህ ጋር አምላክን በፊት ያናገረ መሆን አለበት። ሌላኛው መስፈርት እንመልከት፣ እዚያው ላይ እንመለስ። አሁን ኦሪት ዘዳግም ምዕራፍ 18 ኦሪት ዘዳግም ምዕራፍ 18 እዚያው ላይ ስንመለስ አሁን ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ። ሌላኛው ምልክቱ ምንድነው? ያ ነብይ ቃሌንም በአፉ አደርጋለሁኝ ይላል። ያ ማለት መጽሐፍ የሚሰጠው አይደለም፣ በቃል ደረጃ ነው መለኮታዊ ቃሉ የሚነገረው። ገብቶሃል አይደለ? ምክንያቱም ማንበብ አይችልም መጽሐፍ እንዳይሰጥ። ስለዚህ ቃሉ በምንድነው የሚሆንለት? በአፉ ላይ መልአኩ ጅብሪል አለይሂ ሰላም መጥቶ መጽሐፍ አይደለም የሰጣቸው። መጥቶ ምንድነው ያደረገው? ቃሉን በአፋቸው ላይ ያነበበላቸው። እርሳቸውም ያንን እየሸመደዱ ይሄዳሉ። ያዘዝኩትንም ሁሉ ይነግራቸዋል አለ ነቢያችን ሰለላሁ ዐለይሂ ወሰለም። ህይወታቸው ፍጻሜ ላይ ምን አሉ? አላሁመ ፈሽሀድ አላሁመ ኢኒ ቀድ በለግቱ አላሁመ ፈሽሀድ አሉ። አምላክ ያላህ ሆይ እነሆ ያዘዝከኝን ቃል ሁሉ አድርሻለሁኝ፣ አምላክ ያላህ ሆይ መስክር ብለው የመጨረሻ ህይወታቸው ላይ ተናግረው ሄዱ። ሁሉንም ተናግረዋል፣ ያዘዛቸውን አድርጉ ያላቸው ሁሉ። አሁን ቀጥታ ስለሚሰጣቸውን መጽሐፍ ባህሪ ይነገራል። በስሜም የሚናገረውን ቃሌን የማይሰማውን እኔ እበቀልለታለሁ አለ። ያ ነቢይ ከአምላክ ዘንድ የሚመጣለት ቃል እንዳለ በአምላክ ስም የሚናገር ነው። የትኛው መጽሐፍ ነው በአምላክ ስም የሚጀምር? ያ ጀማዓ ቢስሚላህ ራህማን ራሂም በአምላክ ስም በአላህ ስም እጅግ በጣም ርኅሩህና አዛኝ በሆነው በሚል እንዳለ ሙሉ የቁርአን ምዕራፎች ይናገራሉ። ኢላ ሱረቱ ተውባ አየህ አይደለ? በስም የሚናገረውን ቃሌን ይላል። በአምላክ ስም ብለው ነው የሚጀምሩት። እንደ አዲስ ኪዳን ናቸው እንዳልን በሉቃስ ወንጌል፣ ዮሐንስ ወንጌል፣ ማርቆስ ወንጌል ብለው ነው የሚጀምሩት። በአምላክ ስም በፍጹም የሚጀምሩ አይደሉም። ይሄ ግን ቃል በቃል በአምላክ ስም ብሎ የሚጀምር መጽሐፍ እንደሚሰጠው ነው። እርሱን የማይቀበሉትን ሰዎች ይበቀልለታል። እንዳለ ከሃዲያኖች ቁረይሾችን አይታችኋል። አንቀበልም ያሉ ሁሉ እንዳለ ወድቀዋል በህይወታቸው። በርካታ መንግስታቶች፣ የሮማ መንግስታት እንዳለ ሁሉ መንግስታቶች ሁሉ በዘመናቸው አንቀበልም ያሉ ሁሉ ደብዳቤ ተልኮላቸው ሁላቸውም ወድቀዋል። ደብዳቤ ላኮላቸው በፈቻላ ነው። ይሄ ነው። ቀጥሎ ምን አለ? ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይንም ሌላ መልእክት የሚናገር ነብይ እርሱ ይገደል አለ። ያ ነው እንደ አጠቃላይ ነብይ ይሄ ቃል የሚነገረው በስሙ ነው፣ በአምላክ ስም ነው የሚነገረው። ያን ነብያችን ሰለላሁ ዐለይሂ ወሰለም ያዘዝኩትን ሁሉ ያደርጋል። ወማ ينطق عن الهوى ከራሱ አንዳችን አልተናገረም ሙሐመድ እኔ ያዘዝኩትን ቃል እንጂ ብሎ አላህ በቁርአን ላይ ራሱ መስክሮላቸዋል። ይሄን ይመስላል።
ሌላው ነገር ኢየሱስ ክርስቶስ አዲስ ኪዳን ላይ እየተናገረው ኢየሱስ ክርስቶስ አዲስ ኪዳን ላይ ከእርሱ በኋላ የነብይነት ማዕረግ ከእርሱ ከእስራኤላውያኖች እንደሚነጠቅ ለሌላ ወገን እንደሚሰጥ ይነግራቸዋል። ኢየሱስ ክርስቶስ አዲስ ኪዳን ላይ ምን አለ መሰላችሁ? ለእስራኤላውያኖች ሲነግራቸው ኢነ መለኩቱላህ ቱንዘዑ ሚንኩም ወዩዕጣ ሊኡመቲን ተዕመሉ አስማረሁ አለ። የእግዚአብሔር መንግስት ከእናንተ ተነጥቃ አላቸው ለአይሁዶች፣ ከእናንተ ተነጥቃ ፍሬውን ለሚያፈራ ትውልድ ይሰጣል ብሎ ነገራቸው። ከዚያም በኋላ ያ አካል ማን እንደሆነ ወረድ ብሎ እዛው ሲናገር እርሱም የማዕዘን ራስ ድንጋይ ነው እያለ ይናገራል። የማዕዘን ራስ ድንጋይ የሁሉም አለቃና ዋና ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይህን ኢየሱስ የተናገረውን ያ የማዕዘን ራስ ድንጋይ እኔ ነኝ ብለው ሐዲስ ላይ ተናግረዋል። ፈአነ ለዚነ አሉ የማዕዘኑ ራስ ድንጋይ እኔ ነኝ ብለው ቃል በቃል ሐዲስ ላይ ተናግረዋል። ይሄ ምሳሌው እንዴት መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም መሰሊ ወመሰሉ الأنبياء الذين من قبل አሉ كمثل رجل بنى بيتا فأحسنه إلا موضع لبنة وكان الناس يطوفون ويعجبون منها ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እኔና የቀደሙኝ ነቢያቶች ምሳሌያችን ልክ እንደ አንድ ግንብ ነው አሉ። ግንብ በብሎኬት የተገነባች ግንብ ልክ እንደ አንድ ሰው ግንብን እንደገነባ። ገንቢው ማን ነው? ያ አምላክ ነው። ግንቦቹ ማን ናቸው? ነቢያቶች ናቸው። ከዚያም በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም ያ ገንቢ አሳምሮ ሰራው ግንቡን አንዲት የማዕዘን ቦታ ላይ የምትቀር ድንጋይ ስትቀር ሰዎችም እርሷን ያዩና ይደነቁባት ይገረሙባትም ነበር አሉ። ምን አለ ይቺ ክፍተት ቦታ የማዕዘኗ ቦታ ላይ ድንጋይ መጥቶ በሞላት ብለው ይናገራሉ። አምላክም አላህ እኔን አመጣኝና በዚያች ቦታ ላይ ሞላኝ፣ እኔም የማዕዘኑ ራስ ድንጋይ እኔ ነኝ ብለው ተናገሩ። እነዛ ምሳሌያቸው ምንድናቸው ከተባለ ግንቦቹ ነቢያቶች ናቸው። ማን ነው ባለቤቱ? የግንቡ ባለቤት አምላክ አላህ ሱብሓነሁ ወተዓላ ነው። ግራቻል አይደል? የማዕዘኑ ራስ ድንጋይ እኔ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ፈአነ ትልከ ለቢና ያቺ የማዕዘን ራስ ድንጋይ እኔ ነኝ። ከእናንተ ተነጥቆ ፍሬውን ለሚያፈራ ትውልድ ይሰጣል ብሏቸዋል መሲሑ አይሁዶችን። የእግዚአብሔር መንግስት ከእናንተ ተነጥቆ አላቸው። ከዚህ በኋላ ፍሬውን ለሚያፈራ ትውልድ ይሰጣቸዋል። በምን ገለጻቸው? የወደፊቱን ትውልድ በፍሬያማ ገለጻቸው። አላህ በቁርአን ላይ ቃል በቃል ምን ይላል? በመሲሑ አንደበትም ፍሬ የምታፈሩ ዛፎች በምሳሌ በዚህ መልኩ ገልጫቸዋለሁ ብሎ ይናገራል። ይሄን ላሳያችሁ ምን እንዳለ። በመሲሑ አንደበት አላህ ሱብሓነሁ ወተዓላ ምን አለ? በኢንጂል ላይ ያለ ይናገራል። በመሲሑ አንደበት ላይ ፍሬውን እንደሚያፈራ ዛፍ ብዬ ገልጫቸዋለሁኝ። በቁርአን ላይ ይገኛል። ቀጥታ ዒሳ አለይሂ ሰላም መሲሑ የተናገሩት ቃል የት እናገኘዋለን? ቁርአን ላይ እናገኘዋለን። በምሳሌ ራሱ የገለጸበት ፈአነ ትልከ ለቢና ያ የማዕዘን ራስ ድንጋይ እኔ ነኝ ብለው ቃል በቃል ይናገራሉ። አላህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሲገልጻቸው እንደ ሙሴ ያለ ነብይ ነህ ብሎ ይገልጻቸዋል። ኢና አርሰልና ኢለይኩም ረሱላን ከማ አርሰልና ኢላ ፊርዓውን ረሱላ ይላል። እኔ ወደ እናንተ መልእክተኛ ላኩኝ ልክ ወደ ሙሴ እንደላኩት እንደነበረው ነብይ እያለ ይናገራል። ወደ ሙሴ የተላከው ነብይ ማን ነው? ልጆች መስክሩ። ወደ ሙሴ የተላከው ነብይ ማን ነው? ይቅርታ፣ ወደ ፈርዖን እንደላኩት ነብይ ይላል። ወደ ፈርዖን የተላከው ነብይ ማን ነው? ትራቨል እኔ ወደ እናንተ መልእክተኛ ላኩላችሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ፈርዖን እንደላኩት አይነት ነብይ አለ። ወደ ፈርዖን የተላከው ነብይ ማን ነው? ሙሴ ነው። ቃል በቃል አላህ ምን እያለ ነው? ነብዩ ሰለላሁ ዐለይሂ ወሰለም እንደ ሙሴ ያለ ነብይ አንተ ነህ እያላቸው። ስለዚህ ምን አለ? ሙሴን ምን ብሎታል አምላክ? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደ አንተ ያለ ነብይ ወደፊት አስነሳለሁ ብሎታል። አላህ ቃል በቃል በቁርአን ላይ ነብዩ መሐመድን እንደ ሙሴ ያለ ነብይ አንተ ነህ ብሏቸዋል። ምልክቱ ምንድነው? አምላክን ፊት ለፊት የሚያናግር ነብይ ይጠብቁ ነበር አይሁዲዎች እንደ ሙሴ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አምላክን ፊት ለፊት እንደ ሙሴ እንዳናገሩ ሶሒህ ሙስሊም 162 ላይ ታገኛላችሁ። እስራኤላውያኖች ምን አሉ? ከዚያም ወዲህ ያን ቃል አምላክ ለሙሴ ከተናገረው በኋላ እንዳንተ ያለ ነብይ ያስነሳላቸው ካለው በኋላ በእስራኤል ምድር ላይ አምላክን ፊት ለፊት እንደ ሙሴ ያናገረ ነብይ ያላገኘንም አሉ። እነዚህ ሰዎች የት ነው የሚያገኘው ከተባለ ቀጥታ እዚህ ጋር አገኘው። ሶሒህ ሙስሊም 162 ላይ እውነትን ለሚፈልግ ሰው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል እንደ ሙሴ አምላክን ፊት ለፊት አናግረውታል። ይሄን ይመስላል ባጭሩ። እና እሺ ለምንድን ነው የሚቃወሙት? ሚኖቹ ናቸው የሚቃወሙት።
በጣም ሁላችሁም ግራ ነው የምታጋቡት እኮ። አንተ ነገር የተጋባው የጌታ ሰው ጥያቄህን ጠይቅና ከዛ መልሱን አዳምጥ ከኔ። አይቶ አሁን የምትለው እንደ ሙሳ አይነት አሁን ነብይ መሐመድ ነው አይደል የተነሳው? እንደ ሙሳ ፊት ለፊት የሚጋፈጥ ፊት ለፊት አምላክን ያናገረ እርሳቸው ናቸው። እንዳናገሩ ማስረጃ ከፈለክ ያሳያሉ። እሺ ሌሎቹ ለምንድን ነው የሚቃወሙት? ሌሎች ሃይማኖት ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ለምንድን ነው ሙስሊም ትክክለኛ ሃይማኖት አይደለም ብሎ የሚቃወሙት? ለምንድን ነው? ያው ስሜታቸውን በመከተል ሚዛን ይዘው ቢመጡ ነብያቶችን እንደ ነብይ የተቀበሉ ሰዎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መተው ቢመዝኑ ከተቀበሏቸው ነብያቶች በላይ ሆነው ያገኛቸው ነበር። ግን ሰው እውነትን አይፈልግም። እርሳቸውን መስደብና መዝለፍ ነው። ግን አንተም እውነታ የቱ ጋር እንዳለ ታውቃለህ? አዎ በደንብ አውቃለሁ። አምነህ አትቀበልም? የትኛውን? የቱ ጋር ነው ትክክለኛ እውነታ ያለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እንዲሁም ኢብራሂም፣ እስማኤል፣ ኢስሐቅ እነዚህ ሁሉ ነብያቶች ጋር ነው እውነት ያለው። ወንድ ልጅን በማምለክ ላይ በፍጹም እውነት የለም፣ አይኖርም ወደፊት። አንተ የሚመስል ወንድ ልጅ አምልከህ እውነት ላይ ነው ያለው ብለህ ታስባለህ? እስኪ መልስልኝ ሳሚ፣ ቆም ብለህ አስብ። እንዳንተ ሲበላ ሲጠጣ ሲፈሳ የነበረን ሰው ከይቅርታ ጋር ማለት ነው። ይሄ ቃል ይቅርታ መጨረሻ ላይ ያለውን ክርስቲያኖች በቃ እንደኔ እንዳንተ የነበረን ሰው ግን ሰው የሚጎዳ ቃላት አትናገር ነው አይደል ያለ ነው። ነገር ግን ነው እዚህ ጋር ማለት ነው እኔና አንተ ነን ለሃይማኖት የምንከራከረው። እንዳንተ የሆነ ሰው ለምን ታመልካለህ? እሺ ይሄ እውነት ያለው እዚህ ጋር ነው ብለህ ታምናለህ? መልስልኝ ያላ ነው እኔና አንተ ነን እዚህ ጋር ለሃይማኖት ይሄኛው ሃይማኖት ልክ ነው ብለህ ታምናለህ ወይ? ያሁን ወሬቶ እውነት ነው ብለህ ታምናለህ? ወንድ ልጅን ማምለክ መልስ ያላ። እግዚአብሔር ወንድ ልጅ ነው ሴት ልጅ ነው? በጣም ጥሩ። እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው ብለህ ታምናለህ አይደል? እኔ አምናለሁ። ግን እግዚአብሔር ወንድ ነው ሴት ነው ታውቃለህ? ስለዚህ የምታመልከው አምላክ ወንድ ልጅ ነው አይደል? ነው እግዚአብሔር ወንድ አንተ አላህም በል ፍታላህ እንደ ኢየሱስ ክርስቶስ አምላኬ ነው ብለሃል አይደል? ኢየሱስ ክርስቶስ የምታመልከው ወንድ ልጅ ነው አይደል? ወንድ ልጅ ነው። ለአንተ ስለዚህ ወንድ ልጅ ታመልካለህ አይደል? እሺ በቃ ስለዚህ ወንድ ልጅን እያመለክ እውነት ላይ ነው ያለሁት ብለህ ታምናለህ? እሺ አንተ አላህን ታመልካለህ? አዎ አላህን አመልካለሁ። ችግሩ እኮ አታስጨርሰንም እኛን። አሁን አንተ ባለቤቱ ስለሆንክ ታወጣለህ፣ ከፈለክ ታስገባለህ። እንዲህ ፌስ ቱ ፌት የሚጋፈጥን አትፈልግም። አንተ አንድ ነገር የምችለው ማውጣት ነው ማስገባት ነው። ስለዚህ አንተ የምታመልከው አላህ ወንዲውን ሴቲውን አታውቅም፣ ታመልካለህ አይደል? አውቃለሁ። ልመልስልሽ። አምላክ አላህ ስብሐነ ወተዓላ ወንድንና ሴትን የፈጠረ የሆነ አምላክ ነው። የጾታዎች ሁሉ ፈጣሪ ነው እርሱ አምላክ አላህ ስብሐነ ወተዓላ። ይህን በቁርአን ላይ ሲናገር ወሚን ኩል ሸይእን ኸለቅና ዘውጀይን ይላል። ከእያንዳንዱ ነገር ጥንዶችን ወንድና ሴትን አድርጌ ፈጠርኩኝ እያለ ይናገራል። የቁል ስብሐነ ወተዓላ ወማ ኸለቀ ዘከረ ወልኡንሳ ወንድንና ሴትን እንደፈጠረ አላህ እዚህ ጋር ይናገራል። ወየቁል ስብሐነ ወተዓላ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እናንተ ሰዎች ሆይ እኔ ከወንድና ከሴት ጥንድ አድርጌ የፈጠርኳቸው እያለ ይናገራል። ወየቁል ስብሐነሁ ወተዓላ ያ አዩሃ ናስ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂደትን ወኸለቀ ሚንሃ ዘውጀሃ አላህ ስብሐነሁ ወተዓላ የጾታዎች ፈጣሪ የጾታዎች ሁሉ አስገኝ እንጂ እርሱ ጾታ አለ ተብሎ የሚገለጽ አይደለም። ያንተ አምላክ ግን ጾታ አለ ተብሎ የሚገለጽ ነው። የጌታ ሰው ምን ትላለህ? ቃል በቃል ወንድ ልጅ ነው ይላል አምላክህ። ምን ትላለህ? ተው በቃ። እኔ አሁን እኮ እዚህ ጋር እኔና አንተ ነን የምንከራከረው። ረበ ፈጣሪ አይደል? እኔና እኔ መልአክ ጋር እየተከራከረ እኔና አንተ ሁመን ቢ ነው እዚህ ጋር የምንከራከረው። እሱ የሚጠቅም ጥያቄ ካለ ቢጠይቅ ይሻላለኝ ማለት ጥያቄ ካለው ጠይቅሽ። ጥያቄ
ሳሚ ጥያቄ ካለ ብትጠይቅ፣ ግልጽ ያልሆነ ነገር ካለ ቅሬታም ብትፈልግም ትችትም ቢሆንም አቅርብና እንትን በል። ምክንያቱም ሌላ ሰው ባንተ ነገም ቢሆን በሚዲያ የምጠይቀው ትክክለኛ ሃይማኖት ያለው ትክክለኛ እውነት ያለው ሙስሊም ጋር ብለዋል። በቃ እስከዛሬ እኛ የምንከተለው ሃይማኖት ውሸት ነው ማለት ነው። ስለዚህ እቺኛው መልስ በሰፊው እስከማገኝ ያው አንተ እኔ ጋር ነው ትክክለኛ እውነት ያለው። አብዛኛው ሰው ከሙስሊም ወደ ፕሮቴስታንት ወደ ሌላ ሃይማኖት እንዲመጣ በጣም ፑሽ እየተደረገ ነው። ግን እሱ ያለው ትክክለኛ ሃይማኖት ያለው እኛ ጋር ነው፣ ትክክለኛ እውነት ያለው ሙስሊም ጋር ነው ብለዋል። ምን እርግጠኛ ነኝ ለዚህ? በማስረጃ ስለሚሄድ ማስረጃ ከፈለክ እያሳየ ቅድም ጠይቀህ ነበር። ሲያወጣልኝ ያልክ አምላክ እንደሰበከ አምላክ እንዳዘዘ ሙስሊም ሆኖ ብሎ ነቢያቶች ሁሉ ሙስሊም ሆኖ ብለው እንዳሉ ነቢያቶች ሁሉ እኛ ሙስሊሞች ነን እንዳሉ እያሳየህ ነው። እንግዲህ እውቀት የሚገነባው የእምነት ባለቤት እስከሆንክ ድረስ በአምላክና በነቢያት ትምህርት ነው ብለህ እስካመንክ ድረስ ቢያንስ በያዝከው መጽሐፍ ላይ ማጽደቅ አትችልም? እኔ ማጽደቅ የምችለው እውነታ አንተ መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሏል ወይ? የለም። አሁን እኮ የትኛውም በአንተም ሃይማኖት በእኛም ሃይማኖት በስሜ ብዙዎች ይመጣሉ ብለዋል። ጠይቀው አያዳምጡም። ከኔ ፊት መጽሐፍ አይችሉም። እሺ ልጆች መልካም አዳር ይሁንላችሁ። ሰላም አለይኩም። እሱ ደህና አደሩ። ኢንሻአላህ ያው እንግዲህ ያንን ነገር ኢንሻአላህ ፕላን ስታደርግ ንገረኝ። ኢንሻአላህ ኢትዮጵያ መምጣት ስትፈልግ መርሐባ። እና በዚሁ አጋጣሚ አፕሪሺየት አድርጋለሁ። ፔሸንት ላይክ ትዕግስት በጣም የሰብር ደረጃ በጣም ነው ደስ የሚል። ላይክ የኢማንን ደረጃ ነው የሚያሳየው። አንድ ሰው የሰብር ደረጃው ይህን ያክል ከፍ ካለ የኢማኑን ደረጃ ነው የሚያሳይ ብዬ ነው የማስበው። እና ኢንሻአላህ አላህ ይጨምርልህ። አላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንዴ ሶሪ አንድ ትንሽ ጥያቄ እይቴ ጠይቅልኝ ያለችኝ ነገር ጠይቄ በወር አይድ ሲመጣብኝ ከመቶ ከሄደ በኋላ በሳምንቱ ይመለስብኛል አለች። እሱ ላይ እንዴት ነው ያስቸግረኛል? ሰላት እንዴት ነው ማድረገው? እሺ የህመም ደም ከሆነ ሶላትን አያቋርጥም። የሀይድ ደም የወር አበባ ደም ጨርሳችሁ ከዚያ በኋላ ቢከሰቱ ደሞች ሶላትን አይከለክሉም። ሶላት የሚከለክለው ደም ሁለት ነው። አንድ የወር አበባ ደም፣ ሁለተኛ የወሊድ ደም። ከዚህ ውጭ ያሉ ደሞች ቢከሰቱ የወር እንትን አይሆን የህመም ደም ናቸው። ሶላትን አይከለክሉም። እሺ ጾም ያስፈታል? ጾምንም አይከለክልም። ነገር ግን ደም ከብልት እስኪጠራ ድረስ ለእያንዳንዱ ሶላት እስቲንጃና ወዶ ማድረግ ግድላል። ኦኬ ጀዛከላሁ ኸይር። السلام عليكم. وعليكم السلام ورحمة الله وبركاته. መታጠብ ነው። እስቲንጃላ ሻወር ያስፈልጋል። መታጠብ ብቻ ላይ ያንዳንዱ ሶላት እስቲንጃ ማድረግ። ከብልት የሚወጡ ደሞች አራት አይነት ናቸው። አንደኛ የወር አበባ ደም፣ ሁለተኛ የወሊድ ደም፣ ሶስተኛ ደም ኢስቲሃባ፣ አራተኛ ከዛ ውጭ ያለ ማንኛውም የደም አይነት በህመም ምክንያት የሚከሰቱ ሁሉም ይለያያሉ። ሁሉም ሁክማቸው ይለያያል። የወር አበባ ደም ሶስት አይነት ምልክቶች አሉት። አንደኛ ጥቁር ደም ነው። ሁለተኛ የመሽተት ባህሪ አለው። ሶስተኛ የህመም ስሜት አለው።
የወር አበባ ደም ሲወጣ ይህ የደም አይነት የወር አበባ ደም ወይንም ደም الحيض ሶላት መስገድ አይቻልም። ጾም በጾም አይቻልም። ከባል ጋር ግንኙነት ማድረግ አይቻልም። ያ ሁለተኛ የደም አይነት ደም الاستحاضة የሚባለው ነው። ደም الاستحاضة የሚባለው ከወር አበባ ደም በኋላ ጨርሰናል ካላችሁ በኋላ የሚከሰት የሆነ የደም አይነት ነው። አጋጥሟችሁ አያውቅም? ሻወር ወስዳችሁ ጨርሳችሁ ምናምን ወይ በሚቀጥለው ቀን ወይ ወዲያው ሊመጣ ይችላል። ይህ የደም አይነት ደም الاستحاضة ይባላል። ይህም 3 ምልክቶች አሉት። አንደኛ እንደ ወር አበባ ደም ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ ደም። ሁለተኛ እንደ ወር አበባ ደም የህመም ስሜት የለውም። ሶስተኛ እንደ ወር አበባ ደም ሽታ የለውም። የዚህ አይነቱ የደም አይነት ደም الاستحاضة ይባላል። ሕክሙ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል፣ ከብልት ላይ ሙሉ በሙሉ ያ ደም እስኪጠራ ድረስ። ምክንያቱም ከሶላት በኋላ ዳግም እንደገና ሊፈስ ስለሚችል ያታቸው ጾምን ይከለክላል ወይ ነው? አይከለክልም። እሺ ሶስተኛው የደም አይነት የወሊድ ደም ወይንም ደም ንፋስ የሚባለው ነው። እሱ ደግሞ ሴት ልጅ ከወለደች በኋላ ለተከታታይ ቀናቶች የሚደማ የሆነ የደም አይነት ነው። ጊዜ ገደብ አለው ወይ ከተባለ ሴቶች ብዙ ጊዜ አብዛኛውን በተለምዶ በሀገራችን ላይ 40 ቀን ካልሞላ በስተቀር እነዚህ ሰዎች ከዚያ አይነሱም። ከትንሽ የቤት አለች ከዛች አይወጡ እና ሶላትንም አይጀምሩም። የግዴታ 40 ቀን በቃ መሙላት አለበት። ይሄን መስፈርት ከየት እንዳገኙት አላውቅም። ይሄ መስፈርት የለም ባጭሩ በቁርአንና በሐዲስ ላይ። መስፈርቱ ምንድነው ከተባለ ከደም መጽዳቷ ነው። በ30ኛ ቀኑ በተጸዳ ከደሟ የዛኔ ሻወር ወስዳ ሶላቷን መጀመር አለባት። በ35ኛ ቀኑ በተጸዳ የዛኔ ሻወር ወስዳ ሶላቷን መጀመር አለባት። ከባልም ጋር አልጋ ላይ መጫወት ይቻላል። ሌላኛው ነገር ምንድነው? ከ40 ቀን ቢያልፍስ ሼክ ሷሊህ አልፈውዛን ታላቁ ዓሊም ነው። ከ40 ቀን ቢያልፍ የህመም ደም ነው የሚሆነው አሉ። ስለዚህ ሶላትን አይከለክልም። ከዚያ በኋላ ቢያልፍ ልክ እንደ ደም الاستحاضة ለእያንዳንዱ ሶላት እስቲጃና ኡዱ እያደረገች መስገድ አለባት ማለት ነው። ካልሆነ ያ ሰላም ህመም ስትታመሙ ጊዜ ትምህርት ወሉባት። ለካ ጤናማ ሆኜ ይሄንን ጸጋዬን አላስተውልም ነበረ በሉ። አሁን ምራቄን ስውጥ በግድ ነው የምወጣው። ስውጥም እንደዚህ ወደፊት ሳብ ያደርገኛል። ውስጥ ላይ ኃይለኛ ቁስል አለ። ከማሳልና ከጉንፋኑ የተነሳ ብጥ ብሏል ይመስለኛል ውስጥ ላይ። በጤናማ ጊዜ ግን ይሄንን ጸጋ አስታውሻው አላውቅም። ምራቄን እንደፈለኩ እወጣለሁ፣ እንደፈለኩ ተፋለሁ። አልሐምዱሊላህ አላ ኒዕመቱ ሲሐ በሉ። ጤናን ስለሰጠን ለአላህ ሱብሓነሁ ወተዓላ ምስጋና ይገባበሉ። ይሄን አንዷን ጤና ቢነጥቀን ድሮ ኃጢአት ስለሰራን ወይንም እሱን አንታዘዝም አንገዛም ስላልነው ምድር ላይ ማንም የሚቀር ሰው የለም ነበር። በእያንዳንዱ ኃጢአታችን ቢቀጣን ኖሮ አላህ በቁርአን ላይ ሲናገር ወለው ዩአኺዙላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ይላል። ሰዎችን በሚሰሩት ኃጢአት እዚህ ዋጋቸውን ብሰጣቸው ምድር ላይ አንድ ተንቀሳቃሽ ሰው ባልኖረ ነበር አለ። ነገር ግን በእዝነቱና በችሎታው ችሏቸዋል ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኒዕመታኒ መግቡኑ ፊሂማ ከሲሩ ሚነ ናስ አስሐቱ ወልፈራግ አሉ። ሁለት አይነት ጸጋዎችን ብዙ ሰዎች ተሸውደውባቸዋል፣ ችላ ብለዋቸዋል። እነርሱም አንደኛው ጤና ነው አሉ። ጤና ትልቁ ጸጋ ነው ከእምነታቸው በመቀጠል። ወልፈራግ ሁለተኛው ደግሞ እረፍት ጊዜ፣ ክፍተት ጊዜያቶች። እኛ እነዚህን ይሄ የድብርት ጊዜ እንዴት ነው የማያሳልፈው ትላላችሁ። እነዚያን ጊዜያቶች ግን የሆነ ጊዜ ላይ ስንጨናነቅ ጊዜ ያ ጊዜ ይናፍቀናል። ይሄን ይመስላል። እሺ ኩኩ ሰላም ነው፣ እንዴት ነሽ? ሰላም እንዴት ነህ? አልሐምዱሊላህ ማለት አብሽሪ አለን አልሐምዱሊላህ። እኔ እንኳን ከዚህ በፊት ያው በልጅነቴ ሙስሊም ነበርኩኝ፣ ቤተሰቦቼ ማለት ነው። እና አዲስ አበባ ላይ የሰራሁኝ እያለ እንደ አጋጣሚ ታምሜ እዛ የሚያሰሩኝ ሰዎች ጸበል አስጠምቀውኝ ትምህርቱን ማስተምር እየተማርኩኝ ያው ወደ ክርስቲያኑ ሄጃለሁ። ጸበልም ተጠምቄያለሁና እንደ አጋጣሚ በጣም ታመምኩኝ። ትምህርቱንም አላመንኩበትም እና በቃ ከዛ ስወጣ ግን ለቤተሰብም አልተናገርኩም። ያው ራሴ ዝም ብዬ ሶላት ሰግዳለሁ። አሁን
ግን ሸሃዳ አልያዝኩኝም እና እንዴት ነው የማደርገው? እሺ ወደ እስልምና ሰውየው ሲመለስ ጊዜ አምኖበት እስከሆነ ድረስ በየሶላቱ ላይ በሚሰግድ ጊዜ አተህያቱ ላይ የሸሃዳ ቃል ይላል። ያን አምኖበት ነው እያለ ያለው። ስለዚህ አንድ ሸሃዳ ይቆጠርለታል፣ ችግር የለውም። እንደ አዲስ ሸሃዳ መያዝ አይጠበቅበትም። አይ እንደው ውስጤ እንዲረጋልኝ መያዝ እፈልጋለሁ ካልሽ መያዝ ትችላለሽ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በይ። ወአሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። መልካም። አረብኛው ወደ የተለያዩ ቋንቋዎች ነው። ያው ባይብል ላይ ትንሽ ይሄ ነገር በእርግጥ የተለያየ ነው፣ ግን አመጣጣቸው ግን ባይብል እንደሚቀድም ነው እኔ ባለኝ እንትን ማለት ነው፣ ባለኝ እውቀት። እሺ መጀመሪያ እንዳልኩት ሚዛን ሊሆን የሚገባው ቀድሞ የመጣ ነገር አይደለም። ቀድሞ በመጣ እንደሱ አይደለም፣ ከአምላክ ዘንድ የመጣ ነው። እኛ እዚህ ምድር ላይ የፈጠረን አምላክ አለ አይደለም? ያ አምላክ በነቢያት በኩል ያወረደው ቃል እሱ ነው ሊቀደም የሚገባው። ቀድሞ የመጣ በፍጹም ሚዛን ሊሆን አይችልም። አሁን ያንን ስናይ ጊዜ ቁርአንን ስናየው ሙሉ በሙሉ ከላይ እስከታች ብታዩ ከአምላክ ዘንድ የመጣ እንደሆነ ይናገራል። መጽሐፍ ቅዱስ ግን የጻፉትን ሰዎች ምን ብለው እንደጻፉ ስናይ ጊዜ ከራሳቸው መልካም ሆኖ ታይቷቸው የጻፉት እንደሆነ ራሳቸው ይገልጻሉ። እንዲሁም የተለያዩ ጽሁፎችን ተከታትለው እንደጻፉ ይገልጻሉ። ሉቃስን መጀመሪያ እንመልከተው እስኪ ምን እንዳለ። የዚህ የመጽሐፍ ባለቤት ሉቃስ በመጀመሪያ የክርስቶስ ተማሪ እንኳን አልነበረም። ይሄን ታውቂያለሽ አይደለ? አዎ ክርስቶስ አልመረጠውም። ከ12ቱም ደቀ መዝሙሮች አልነበረም። እንዴት እንደጻፈ ራሱ ሲናገር የሚገርምሽ እኔ መልካም ሆኖ ታየኝ ልጽፍ ይሄን ነገር ብዙ ጽሁፎችን ተከታትዬ ምን ብዬ ነው የጻፍኩት እያለ ይናገራል። ነቢዩ መሐመድ እንደዛ ነው ወይ ቁርአንን ያሳፉት? ላ አይደለም፣ በፍጹም ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ራሱ ነው እየተናገረ የምናገኘው። እና ተመልከች ቆላ ሳይሽ አንድ አዲስ ኪዳን ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የከበርክ ቴዎፍሎስ ሆይ ይላል ሉቃስ። የከበርክ ቴዎፍሎስ ሆይ፣ መቼም ይሄን እየተናገረ ያለው አምላክ አይደለም አይደል? ሉቃስ ነው። በቁርአን ላይ ግን የነቢዩ ሙሐመድን ንግግር አታገኝም። አምላክ ራሱ ነው ያ ሙሐመድ እያለ የሚያናግራቸው፣ አንተ ሙሐመድ ሆይ የሚላቸው። የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ሰዎች ናቸው ያስተላለፉለት፣ እየተናገረ ነው ራሱ። አምላክ እንደገለጠልኝ አላለም። እነሱ እንዳስተላለፉልን አለ። ስለዚህ ከሰዎች ስለተላለፈለት በመስማት የጻፈው የሆነ መጽሐፍ ነው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ሞከሯል። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መንፈስ ቅዱስ ገለጠልኝ ምናምን አይደለም፣ መልካም ሆኖ ታየኛል። እንዴት አድርጎ ነው የጻፈው ብለን ስናይ ቃላቶችን ተከታትሎ ምን ብሎ ከዚያ ከዚህ ብሎ የቃሉ አገልጋዮች እንዳስተላለፉልኝ ብሎ አስቀመጠውና ጻፈው። ያ ቃል ወደ ቁርአን ስንመጣ ግን ሌላ ታሪክ ነው። ገና ስትገልጨው ጊዜ ቁርአን ምን ይላል? ተንዚሉል ኪታብ ላ ረይበ ፊሂ ሚን ረቢል ዓለሚን ይላል። ይህ ቁርአን መወረዱ ከዓለማቱ ጌታ ለመሆኑ ምንም ጥርጥር የሌለው ነው እያለ ይጀምራል። ራሱ አላህ ሱብሓነሁ ወተዓላ ሲያናገራቸው ኢና አንዘልና ኢለይከል ኪታበ ቢልሐቅ፣ እኔ በእውነት ይህን መጽሐፍ ወደ አንተ አወረድኩልህ እያለ ራሱ ነው የሚናገረው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው መጀመሪያው ላይ እኔ ሙሐመድ ይህንን ልጽፍላችሁ መልካም ሆኖ ታይቶን እንዳው ለእናንተ የተሻለ መንገድ ላሳያችሁ ምናምን የሚሉበት ታሪክ የለም ሲያለ እና ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ራሱ ተናጋሪው አምላክ ወደ ነቢ ሰለላሁ ዐለይሂ ወሰለም በማን በኩል ነው የሚወርድልህ እያሉ አይሁዶች የሚገርምሽ ጠይቋቸው ነበር። አይሁዶች በጣም በሳል ነበሩ፣ እንደ እውነትን ሳይቀበሉ ቀሩ እንጂ በማን በኩል ነው ሄራ የሚመጣልህ ሙሐመድ ብለው ይጠይቁ ነበር። በገብርኤል በኩል ነው የሚመጣልኝ ብለው ይነግሯቸው ነበር ራሳቸው ነቢ ሰለላሁ ዐለይሂ ወሰለም። አን ጠሪቅ ጅብሪል፣ መልአኩ ገብርኤል ነው ለእኔ የሚያመጣልኝ ቃልን ይሏቸው ነበር። እና ይህን ነገር በቁርአን ላይ እናገኛለን። ይህን ቁርአን ይዞት የወረደው መልአኩ ገብርኤል ነው ከአምላካችን ከአላህ ዘንድ። ማስረጃ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ይህን ቁርአን በእውነት መንፈስ ቅዱስ ከጌታችሁ ከአላህ ዘንድ በእውነት አወረደው ይላል። በመንፈስ ቅዱስ ምሪት ነው የተጻፈው፣ በመንፈስ ቅዱስ ምሪት ነው የወረደው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል።
የቁርአን ከዓለማቱ ጌታ የተወረደ ነው ካለ በኋላ ታማኙ መንፈስ መልአኩ ገብርኤልም አወረደው ወደ አንተ ከነቢያቶች እንድትሆን ዘንድ እያለ ይናገራል። ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ። ይሄን ቁርአን ከጌታ ከአላህ ዘንድ መልአኩ ገብርኤል አወረደው እያለ ቃል በቃል ይናገራል። ስለዚህ ከአምላክ ዘንድ የተወረደን መጽሐፍና ሰዎች እንደው መልካም ሆኖ ስለታየው የጻፈን መጽሐፍ እኩል ማድረጉም አነሳሰሩ ራሱ ተገቢ አይደለም ብዬ ነው። እሺ ኦኬ እሺ፣ ሌላ ጥያቄ። በእርግጥ ብዙ ጥያቄዎች አሉኝ፣ ያው ድንገት ስለገባው ነው። ለምሳሌ አሁን ስለ ክርስቶስ በመንፈስ መወለዱን ታምናላችሁ? እሱ ድረስ ልክ ነው። ስቅለቱ ላይ ነው የማታምኑት ማለት በሱ በክርስቶስ ፋንታ ሌላ ተሰቀለ። አይ ቲንክ እንደዛ ነው አይደል? እሱ ያን ያክል አይደለም። ከሱ በላይ እርሱን አምላክ ስለማድረግ ነው እኮ። ያው እኛ ክርስቲያን አምላክ ማለት ያው እግዚአብሔር በተገባው ቃል መሰረት ማለት መጽሐፍ ቅዱስ ላይ መጀመሪያ ቃል ነበር የሚለው ዮሐንስ ወንጌል ላይ ይመጣል። ያ ቃል ክርስቶስ ነው፣ እኛ እንደምናምነው ማለት ነው። ቃል ነበረ ተብሎ ተጽፏል። ያ ቃል ማለት እንደ ክርስቲያን ያው ክርስቶስ ነው ብለን ነው እንትን የምንለው። እንደሱ ብላችሁ ነው የምታምኑት። ነገር ግን አንቺ እውነትን መረዳት የምትፈልጊ ስለሆነች ከቁርአን ጋር እያያዝኩ ልንገርሽ እሱን ነገር ፈልጋለሽ። ምክንያቱም እነዚህ ባህሪ ነገራቶችን አምላክ አላህ እያነሳ ለሁላቸውን ጥያቄዎች መልስ ስለሰጠ እንድትረዱ ዘንድ እናንተ ይሁዲዎችና ክርስቲያኖች ወይ እውነቱን እወቁ ብሎ ብዙ ገልጾላቸዋል። በዚህ ጉዳይ እርሱን ወደ መለኮት ባህሪ ያሰጧቸውን አካሎች ሁሉ እየገለጸ ተናግሯል። አሁን ለምሳሌ ቃል የሚለውን ጉዳይ አንስቶታል አላህ። ዮሐንስ ነው እዛ ጋር እየተናገረ ያለው አይደለ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ዮሐንስ ነው አይደለ? አዎ። አሁን ዮሐንስ ያህያ ይባላል በእኛ የዘከርያስ ልጅ ነው። እዚያም ጋር የዘከርያስ ልጅ ነው አይደለ? እሱ በቃል አማካኝነት መሲሁ እንደሚመጣ እንደሚመሰክር በቁርአን ላይ ተገልጿል። ስለዚህ በቃል አማካኝነት መጣ እንጂ ኢየሱስ ያ ቃል ራሱ ኢየሱስ ነው ማለት አይደለም። አምላክ አላህ ሱብሓነሁ ወተዓላ እርሱን በቃል አማካኝነት ብሎ መግለጹ ያስፈለገበት ምክንያት ምንድን ነው ከተባለ ምክንያቱም እነዚህ አይሁዲዎች በሚነሳበት ጊዜ በዝሙት ነው የተገኘው ብለው ስለሚወርፉት ነው። ይህን ክብሩን ለመከላከል አይ በዝሙት ሳይሆን በቃል አማካኝነት ነው የመጣው የሚለውን ለመግለጽ ነው። ይሄን በዛው መጽሐፉም ላይ ምናልባት አንብበሽ ከሆነ ዮሐንስ ወንጌል ላይ እዚያው ራሱ ላይ ታገኘዋለሽ። አይሁዶች ሲያሾፉበት ኢየሱስ ክርስቶስን ከፊቱ ቆመው እኛ ግን አባት አለን የዝሙት ልጆች አይደለን የሚሉታል አይደለ? አዎ እንደዛ ይሉታል። ይሄን ለመመለስ ተብሎ ነው ቃል የሚለው ነገር ክርስቶስን አስመልክቶ የመጣው እንጂ አምላክ አላህ በቃሉ በጣም በርካታ ፍጥረታትን አስገኝተዋል እኮ። ሰማይን በቃል ላይ ያስገኛት፣ ምድርን በቃል ላይ ያስገኛት እንጂ እንዲህ ወጥሮ ሰርቷት ምናምን አይደለም። ስለዚህ እና ክርስቶስን በቃል በመንፈስ የሚለውን እንዳው በትኩረት አድርጎ መናገር ስለርሱ የተፈለገው በዝሙት ነው የተገኘው ብለው ለሚወርፉት የሚዘልፉት አይሁዶች አፋቸውን ለማዘጋት የሚጠቀመው የሆነ ቃሉ ነው አምላካችን አላህ እንጂ በቁርአንም ላይ ራሱ በቃል የተገኘ እንደሆነ መሲሁ ይመሰክራል ቁርአን። ነገር ግን ያ የአምላክ ቃል መጥቶ ድንግል ማርያም ውስጥ አድሮ ስጋ ለብሶ ሰው ሆነ ምናምን ብሎ ሂሳብ የለም እና በቃሉ አማካኝነት እንዳመጣው ነው አምላክ። ይሄን የሚያመላክት መጽሐፍ ቅዱስ ላይ ራሱ ልንገርሽ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን ይላል? እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ይህን ኢየሱስን አመጣ ይላል አይደለ? አምጪው ማን ነው? እግዚአብሔር። የመጣው ማን ነው? ኢየሱስ አይደለ? በምኑ መጣ ከተባለ በቃሉ አማካኝነት። አምላክ በቃሉ አማካኝነት ኢየሱስን አመጣ እንጂ የአምላክ ቃል ራሱ መጥቶ ስጋ ለብሶ ኢየሱስን ሆነ ማለት አያስኬድም። እንደዚህ አምላክ በቃሉ ሁሉን ነገር ያስገኛል። ስለዚህ አመጣው እያለ እየተናገረ አምጪው አለው እግዚአብሔር ያመጣው ኢየሱስን። በምን አመጣው ከተባለ በቃሉ አማካኝነት አመጣው የሚለውን ለመግለጽ ነው። እንዳውም ክርስቶስ የተስፋ ቃል እንደሆነ ይገልጻል። ለነቢያቶች ቃል ተገብቶላቸው ነበር ቀድሞ ክርስቶስ የሚባል ይመጣል እየተባለ ተነግሮላቸዋል። ያ ሲገባ የነበረው ቃል ኪዳን ዛሬ ፍጻሜውን ሲያገኝ ነው ቃልም ስጋ ሆነ እያለ እየተናገረ ያለው ፍጻሜውን አገኘ እያላቸው ነው። ኦኬ መጨረሻ ለፍርድ ክርስቶስ እንደሚመጣ በሙስሊም ዘንድ ይታመናል። በመጨረሻ ዘመን አይደል? እሺ ላስረዳሽ ነው። በመጨረሻው ዘመን ለፍርድ ይመጣል ወይ ኢየሱስ ክርስቶስ ወደሚለው ስንመጣ ጊዜ አንደኛ ይህች ዓለም ከመፈጸሟ በፊት ነው በምድር ላይ ዳግም ይመጣል ኢየሱስ ክርስቶስ። ይህን አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። የትንሣኤ ቀን የፍርዱ ቀን ነው ወይ የሚመጣው? ላ የፍርዱ ቀን አይደለም የሚመጣው።
የፍርዱ ቀን ለፍርድ የሚመጣው ማን ነው ከተባለ አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው። ወጃአ ረቡከ ይላል በቁርአን ላይ ወልመለኩ ሶፈን ሶፋ እያለ ይናገራል። ለፍርድ يجي الله سبحانه وتعالى يوم القيامة لفصل القضاء بين العباد إن ربك يحكم بينهم يوم القيامة فيما كانوا فيه يختلفون إلى እኔ ጌታ እፈርዳለሁ ትንሣኤ ቀን እያለ የፍርዱ ቀን ባለቤት ራሱ እንደሆነ ማሊክ የውም ዲን ይላል። የፍርዱ ቀን ባለቤት እኔ አምላካቸው አላህ ነኝ እያለ ይናገራል። አሁን ክርስቶስ ግን ዳግም መምጣቱ እርግጥ ነው ወይ? አዎ ይመጣል። መቼ ነው የሚመጣ? የፍርዱ ቀን ነው ወይ? አይደለም። የፍርዱ ቀን ከመድረሱ የትንሣኤ ቀን ዓለም ከመፈጸሙ በፊት ነው በምድር ላይ የሚመጣው። የዛኔ በሚመጣ ጊዜ ይፈርዳል ወይንስ ያስተዳድራል በሚለው ነው። በምድር ላይ ያስተዳድራል ወይ? ያ አንድ መሪ ንጉስ ለሀገሩ ህዝቦች ያስተዳድራቸዋል፣ ይፈርድላቸዋል አይደል? በተሰጠው ህግና ስርዓት በቁርአንና በሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ በተወረደው ህግና ስርዓት ለዚህ ዓለም ሰዎች ዳግም ሊያስተዳድራቸው መሲሁ ይመጣል። አዎ ይመጣል። ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ዩሽኩ አን የንዚለ ፊኩም ዒሳ ብኑ መርየም ሐኪመን ሙቅሲጣ ብለው ተናገሩ። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት በመካከላቸው ሊወርድ ይቀርባል፣ እርሱም የዛኔ ፍትሃዊ አስተዳዳሪ መሪ ይሆናል በመካከላቸው ብለው ተናግረዋል። ስለዚህ መሲሁ ዳግም መምጣቱ ምንም ጥርጥር የለውም። መቼ ነው የሚመጣው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደሚመጣ ሲናገሩ ላ ተቁሙ ሰዓቱ ሐታ ተረው 10 ዓላማት ሰዓ አልኩብራ ብለው ተናግረዋል። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም 10 የትንሣኤ ታላላቅ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም፣ ይህች ዓለም አትፈጸምም ማለት። ይህች ዓለም እንድትፈጸም ዘንድ 10ቶቹ የትንሣኤ ምልክቶች መከሰት አለባቸው። እነዚህ 10ቶቹ የትንሣኤ ምልክቶች ከተከሰቱ በኋላ ዓለም ትፈጸማለች። የዛኔ ዓለም ትፈጽማለች። ከነዚህ ከ10ቶቹ መካከል መሲሁ ሶስተኛው ደረጃ ላይ ይገኛል። የመጀመሪያው ማን ነው? መህዲ የተባለ ፍትሃዊ መሪ ይነሳል። ከዚያ በኋላ ሐሰተኛው መሲህ ይነሳል። አይሁዶች እስካሁን መሲሁን እየጠበቁ እንደሆነ ታውቂያለሽ አይደለ? እውነተኛውን መሲህ አንቀበልም ብለው የድንግል ማርያምን ልጅ እስኪወለድ እየጠበቁ ነው። ያ ሐሰተኛው መሲህ በሚመጣ ጊዜ ይቀበሉታል ብለው ነብያችን ትንቢት ተናግረዋል። የሚገርምሽ ሐሰተኛው መሲህ ሲነሳ ጊዜ የዛኔ አይሁዶች ናቸው ቀድመው የሚቀበሉት። አሁን ለእኛ ቃል የተገባው መሲህ ይመጣል እያሉ በተስፋ ይጠብቃሉ እስከዚያ ድረስ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ይህን ሲናገሩ ምን አሉ? የኽሩጁ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። ሐሰተኛው መሲህ በሚነሳ ጊዜ ደጃል በሚነሳ ጊዜ አይሁዶች የዛኔ ይቀበሉታል አሉ። 70,000 አይሁዶች የጦር መሳሪያቸውን በራሳቸው ላይ ለብሰው ልክ ጦር ያላደለ ወታደሮች ሰራዊቶች የጦር አልባሳቶቻቸውን ለብሰው እንደሚሄዱ ልክ እንደዛ ሆነው ይነሳሉ፣ ይከተሉታል። እነርሱም ለእኛ ቃል የተገባው መሲህ እሱ ነው ይላሉ። እውነተኛውን መሲህ የማርያም ልጅ አንቀበልም ብለው መልሰዋል እነዚህ ሰዎች። እስከዛ ድረስ ግን ይጠብቃሉ። የዛኔ የሐሰተኛው መሲህ ከመጣ በኋላ ነው እውነተኛው መሲህ በሶስተኛው ደረጃ ላይ ይመጣል። የዛኔ እውነተኛው መሲሁ ዒሳ ዓለይሂ ሰላም የማርያም ልጅ ከሰማይ ይወርዳል በምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በመላእክት ታጅቦ ይወርዳል። ዝም ብሎ ብቻውን አይደለም ይወርዳል፣ በመላእክት ታጅቦ ይወርዳል። ከዚያ በኋላ እነዚያ የካዱት ሁሉ ከእግሩ በታች ይሆናሉ። ማን ነበር የካዱት? አይሁዶች አይደለ? ይሁዳ። እነርሱ ከእግሩ በታች ያደርግለታል አምላክ አላህ ሱብሓነሁ ወተዓላ። ሁሉን ጠላቱን ካሸነፈና ከእግሩ በታች ካደረጋቸው በኋላ ሁሉን ለአንዱ አምላክ ያስገዛል መሲሁ። የዚያኔም እርሱ እንደማናችንም ከኛ ጋር ከአማኞችም ጋር ሆኖ ለአንዱ አምላክ የሚገዛ ይሆናል። ወተሻለ አይደለ? ይሄን የሚያመላክት መጽሐፎች ላይ አለ። ሁሉም ጠላቱን ከእግሩ በታች ካደረገለት በኋላ ግን ሁሉ በሁሉ ይሆን ዘንድ የዛኔ ሁሉን ላስገዛለት ለአንዱ አምላክ ራሱ መሲሁም ይገዛል። አይሽ አይደለ? ስለዚህ የምድር ሰው ሁሉ እንዳለ የዛኔ ለአንዱ አምላክ እንዲገዙ ያደርጋል መሲሁ። ለአንዱ አምላክ ለአላህ ብቻ እንዲገዙ ያደርጋል። ቃል በቃል ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ። በመሲሁ ዘመን የዛኔ ከአላህ በስተቀር ማንም አይመለክም ምድር ላይ አሉ። አላህ ጠላቶችን ሁሉ ከእግሩ በታች ያደርግለታል ለመሲሁ። እነዚያ ይሁዶችን ያሸንፋቸዋል። እነርሱ ገድለነዋል ሰቅለነዋል ብለው ለዘላለም ፎክረው ይኖራሉ እስከ ትንሣኤ ቀን ድረስ። ነገር ግን አልገደሉትም፣ አልሰቀሉትም። በእነርሱ ላይ አላህ የበላይነትን ያጎናጽፈዋል እስከ ትንሣኤ ቀን ድረስ። አላህም በቁርአን ላይ ሲናገር وإذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة نزانت أنك تكتلوهن يتسكتن سايوا كان درس يبلا يدرقالو كيف يدرقالو يقولوا تعالى الله سبحانه وتعالى የዛኔ መሲሁ በሶስተኛው ደረጃ ላይ ይመጣል። የዛኔ በሚመጣ ጊዜ ነው ያስተዳድራል። ለምድር ሰዎች እንደ መሪ ይሆናል። እኛ ነብይን አክብረን የምንቀበል ትውልዶች ነን። ነብይ ዒሳ በሚመጣ ጊዜ ያስተዳደሩን ስርዓት ለእርሱ አሳልፈን እንሰጣለን። የዛኔ
የሚመራውም በቁርአንና በሐዲስ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ወተሻሊ በቁርአን የኡሙኩም ቢኪታቢላሂ ወሱነቲ ያሉ ቃል በቃል በቁርአንና በሐዲስ የሚያስተዳድራቸዋል ይፈርዳል የሚለው ያ ነው ትርጉሙ። መፍረድ የሚባለው ነገር አምላክ ለነብያት የሚሰጣቸው የሆነ ስርዓት ነው በምድር ላይ። ነብዩ መሐመድን ሲናገራቸው አላህ በቁርአን ላይ ምን ይላል? ሰለላሁ ዐለይሂ ወሰለም ወአን ይሕኩም በይነሁም ይላል። ሙሐመድ ሆይ በሰዎች መካከል ፍረድ ይላቸዋል። ፍረድ ስለተባሉ አምላክ ናቸው ማለት ነው አይደለም። የሚፈርዱት አምላክ ባወረደው ህግና ስርዓት ነው። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ይላል። ሙሐመድ ሆይ ሰዎች በመካከላቸው በተፈጠረ ችግር አንተን መተው እስካላስፈረዱ ድረስ አላመኑም እያለ ይናገራል። ስለዚህ ፍርድን ይሰጣቸዋል አላህ በምድር ላይ። መሲሁም የዛኔ በምድር ሰዎች ላይ አላህ ባወረደው ቁርአንና ሐዲስ ለሰዎች ይፈርድላቸዋል፣ ያስተዳድራቸዋል። እንደ መሪ ሆኖ ያስተዳድራል። በእርሱ ዘመን ፍቅር ይነግሳል። ጀማዓ በእርሱ ዘመን የዓለም ሰው ሁሉ ይዋደዳል። በእርሱ ዘመን የዓለም ሰው ሁሉ ባለጸጋ ይሆናል። ወዩፊዱል ማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ገንዘብንም ያትረፈርፋል ለድሃዎች አሉ። ፍትሃዊ ሲሆን መሪ በተለይ የአላህ ነቢያቶች ከሆኑ ስለ ምድራዊ ህይወታቸው አይኖሩም ያ ጀማዓ። ስለዚህ ለምድር ሰው እንዳለ ጸጋን አትረፍርፈው ይሰጣቸዋል መሲሁ ዒሳ ዐለይሂ ሰላም። ወዩፊዱል ማል በዚያን ጊዜ አንዲት መጽዋዕትን የሚቀበል ድሃ አይኖርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? ተሰደቁ ቀብለ አን የእቲየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ፈየርጅዑ ቢሰደቀቲሂ ወላ የቅበሉሁ አሐድ ሚነ ናስ አሉ። አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ሆይ አሉ ነብዩ ሰለላሁ ዐለይሂ ወሰለም ምጽዋትን አድርጉ፣ ለድሃዎች ሰደቃን ስጡ አሉ። የሆነ ጊዜ በሰዎች ላይ ከመምጣቱ በፊት በዚያ ዘመን ሰዎች ምጽዋት ለማድረግ ለድሃዎች ገንዘባቸውን በጆንያ ይዘው ወጥተው የሚቀበላቸው ሳያገኙ ይዘውት ይመለሱታል አሉ። ያሰላም በጆንያ ይዞ ይመጣል ሰውየው ሰደቃ ለመስጠት ከአላህ ዘንድ ምንዳ ለማስመዝገብ። የሚቀበለው ድሃ አጥቶ ገንዘቡን ይዞ ወደ ቤቱ ይመለሳል። የዛኔ አሉ هذا ዘመኑ ዒሳ የዒሳ ዘመን ነው። ለምንድን ነው የሁሉ ጸጋና በረከት የተትረፈረፈው? የዛኔ ወደሚለው እንምጣ። የዛኔ ተናዳፊ እንስሳቶች መናደፋቸውን ያቆማሉ ብለዋል ሁሉ ነብዩ ሰለላሁ ዐለይሂ ወሰለም። አንበሳና አህያ በአንድ ቦታ እስከሚበሉ ድረስ ይሆናሉ አሉ። ሕፃን ልጅ አጠገብ እባብ እያለፈ የማይነድፈውም ይሆናልም አሉ። ፍቅር ሁሉ በሰዎች መካከል ሳይሆን በተናዳፊ አራዊቶች መካከል ሁሉ ፍቅር ይነግሳል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ጸጋ ሁሉ ይትረፈረፋል በመሲሁ ዘመን። ለምንድን ነው ይሄ ሁሉ የሆነው? ምክንያቱም የዛኔ ቅድም እንዳልኩሽ በምድር ሰዎች ሁሉ ላይ እንዳለ የአምላክ ህግና ስርዓት ይነግሳል። የምድር ሰው ሁሉ ለአንዱ አምላክ ይገዛል። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን አንድና ብቸኛ የሆነው አምላክ አላህ ብቻ ይመለካል። በቁርአንና በሐዲስ ዓለም ትተዳደራለች። የአምላክን ህግና ስርዓት በምትፈጸም ጊዜ እዚህ ዓለም ላይ አላህ ቃል የገባው ነገር አለ በቁርአን ላይ። ቃል ኪዳኑ ምንድነው? ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ይላል። ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን አሉ። የዚህ ዓለም ሰዎች በእኔ ቢያምኑና እኔም ቢፈሩ በእኔ ህግና ስርዓት ቢተዳደሩ በረከትን ከሰማይ ባወረድኩላቸው ከምድር ባወጣሁላቸው ነበር ብሎ ቃል ገብቷል። የዛኔ በመሲሁ ዘመን የዓለም ሰው ሁሉ ለአንዱ አምላክ ይገዛል። በአንዱ አምላክ ሁሉ የሚያምን ይሆናል። አንድ ከሃዲ አይኖርም። የዛኔ አንድ ከሃዲ አይኖርም። ሁሉም ለአንዱ አምላክ በሚገዙ ጊዜ አምላክ አላህ ጸጋና በረከትን ያትረፈርፋል በዚች ዓለም ላይ። ይሄ ይሆናል። እሱ ሶስተኛ ደረጃው ላይ ነው ከትንሣኤ ምልክቶች ያልፋል። አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ 8፣ 9፣ 10 የትንሣኤ ምልክት ከተከሰቱ በኋላ የዛኔ ዓለም ትፈጸማለች እና የመሲሁ ዳግም መምጣትና ማስተዳደር መፍረድ የሚባለው ከዚህ አንጻር ነው እንጂ ከሞት በኋላ ስለሚሆነው ፍርድ አይደለም። ያ የአምላካችን የአላህ ሱብሓነሁ ወተዓላ ብቻ። ጊዜን ካልወሰድኩበት አንድ የመጨረሻ ጥያቄ ኖርማሊ ወደኋላ ልመለስ ነው። ይሄ ጥያቄ ያው በክርስትና መልሱን ስላጣሁት ነው። መጀመሪያ ኦሪት ዘፍጥረት ላይ ሊሄድልህ ነው። ገና ምድር ስትፈጠር ማለት ነው። እግዚአብሔር አዳምን ፈጠረ። ከአዳም ጎን ያው አንድ ስለሆነ ይህን ጥያቄ አንተን የምጠይቀህ ምናልባት ቁርአን ላይ መልስ ካለው ከአዳም ጎን ደግሞ ሔዋን ተፈጠረች አይደል? ከዛ ያኔ የነበሩት አዳምና ሔዋን ብቻ ነበሩ። ያው ፍሬውን በልተው ምናምን ተባረሩ፣ ከገነት ተባረሩ። ከዛም በኋላ አዳምና ሔዋን አቤልና ቃየልን ወለዱ አይደል? አቤልና ቃየል ሁለት ወንድ ናቸው። ከዛ አቤል ቃየልን ነው የገደለው፣ ቃየል አቤልን ነው። እሺ አንዱን ገደለ። ስለሚምታታብኝ ነው። ቃየል አቤልን ገደለ። ቃየል አቤልን ከገደለ በኋላ ቃየል በጣም ርቆ ነው ሄደው አይደል? በጣም ብዙ ማይል ርቆ ሄደ።
አሁን ማን ቀሩ? አዳምና ሔዋንና ቃየል ናቸው የቀሩት። ከዛ ከብዙ ጊዜ በኋላ አዳምና ሔዋን ድጋሚ ወንድ ልጅ ወለዱ፣ ሴት የሚባል እየሰማኸኝ ነው አይደል? ሴት የሚባል ወንድ ልጅ ወለዱ። ስሙ ነው እንጂ ሴት ጾታ ወንድ ነው ሴት ይባላል። ከዛ በኋላ ቃየል ደግሞ ባለበት እሱም ወልዷል። እስከዚህ ጊዜ ድረስ የነበሩት ሴት የነበረችው ሐዋ ብቻ ናት፣ ሔዋን ብቻ ናት፣ ወንዶች ናቸው። ታዲያ አቤል ከየትኛዋ ሴት ነው የወለደ? ቃየል ከየትኛዋ ሴት ወለደ? በጣም ጥሩ ጥያቄ። እሺ እንደ እስላም ባይብል ላይ ስለሌለ መልሱን ስላጣሁኝ ሜቢ ቁርአን ላይ ካለ ብዬ ነው። በጣም ብዙ የቴዎሎጂስቶችንም ጠይቄያለሁ፣ ብዙ ጠይቄ መልሱን አላገኘሁም ማንም ጋር። በጣም ጥሩ። አዳምና ሔዋን ይቅርታ ግን ወደኋላ መለስኩ፣ ሶሪ። ሌላም አብሽሪ ደስ ያለሽን ጥያቄ ነው ጠይቅ ትችያለሽ። ጥሩ ጥያቄ ነው። አዳምና ሔዋን በምድር ላይ መጡ ከሰማይ። አላህ ሱብሓነሁ ወተዓላ ውረዱ አላቸው ከጀነት። ወልነህቢጡ ሚንሃ ጀሚዓ በሉ ሁላቸውም ወደ ምድር ውረዱ አላቸው። በምድር ላይ ከወረዱ በኋላ እንዴት ነው የተባዙት ወደሚለው ስንመጣ ጊዜ ሔዋን መንታ ልጆችን ለ20 ጊዜ ወልዳለች። መቼ? እሷ ሔዋን ማለት ነው በየጊዜው ስትወልድ ነበረችው። በዚህ መልኩ ነው መንታ ልጆችን ትወልዳለች። በእያንዳንዱ መንታ ላይ ወንድና ሴት ናቸው የምትወልዳቸው። ወንድና ሴት ትወልዳለች። የጋብቻውንም ስነ ስርዓት አምላክ አላህ ሱብሓነሁ ወተዓላ ቁርአን ላይ አለ። ልመጣ ነው አንድ ልጨርስና ከዛ በኋላ ሰጥሻለሁ። ከዛ በኋላ ይሄን ነገር ቃይል ወይንም ደግሞ ቃቢል አልተስማማም። ለሻል እኔ ከኔ ጋር የተወለደችዋን ካልሆነ ላገባ አልችልም ማለት ያቺኛው አልታመቸውም። ይሄን አደርጋለሁ ሲል ጊዜ እንግዲህ አሁንስ ቁርባን አቅርቡ ይባላሉ። ሜት አድርጉታል። እሺ ቁርባን ሲያቀርቡ ጊዜ የሀቢል ይቀበለዋል ወይም አቤል ልበልልሽ። እሺ ዮዳ ከኔ ጋር ነሽ። የአቤል ተቀባይነት ያገኛል። ስለዚህ ህጉ የሚሆነው ለማን ነው? የአቤል ተቀባይነት ሆነ። በዚህ ጊዜ አዳም ይወጣል። አደራ ወንድምህን ጠብቀው፣ አንዳቸው ሌላቸውን ያግዝ ምናምን ብሎት ይህንን ነግረዋቸው ይወጣሉ። በዚህ ጊዜ ነው ሰይጣን መጥቶ ቃየልን የወሰወሰው። አዳም ሳይመጣ በፊትና ከአንተ ጋር የተወለደችዋን እህትህን ለአቤል ሳይድርብህ በፊት ቃየል ሆይ ወንድምህን ቶሎ ግደለው ይለዋል። እሱን ከገደልክ እህቱን የማገኘት እድል ያለህና ይዛል። ካልሆነ ግን አዳም ዳግም ሲመለስ የግዴታ በህጉ መሰረት እህትህን አታገኛትም ከአንተ ጋር የተወለደችውን ይለዋል። በዚህ ጊዜ ያለው መንገድ ቃየል ወንድሙን መግደል ብቻ ነበር። ለዚህም ሲል ቶሎ ብሎ ወንድሙን ለመግደል ያስባል። ለመገዳደል እንዳሰቡ ይህን ታሪካቸውን አላህ በቁርአን ላይ ይገልጸዋል። ልክ እርሱን ለመግደል በፈለገ ጊዜ ሰው ከዚያ በፊት ተገዳድሎ አያውቅም። እንዴት እንደሚገድል አላወቅም። እንዲህ ጠመልለዋል፣ ምን ይለዋል፣ በቃ መግደል አላወቅም። እንዳውም ቃየልና ሀቤል የተነጋገሩትን አላህ በቁርአን ላይ ይጠቅሰዋል። ወትሉ ዐለይሂም ነበአ ብኒ አደም ቢልሐቅ ኢዝ ቀረበ ቁርባናን ፈተቁቢለ ሚን አሐዲሂማ ወለም የተቀበል ሚነል አኸር ቃለ ለአቅቱለነክ እገልሃለሁኝ አለ። ቃየል ሀቤልን ማለት ነው። ቃለ ኢነማ የተቀበሉ ላሁ ሚነል ሙተቂን ለኢን በሰጥተ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጢን የድየ ኢለይከ ሊአቅቱለክ። አቤል ለቃየል ምን አለው? አንተ እኔን ለመግደል እጅህን ወደ እኔ በተዘረጋ፣ እኔ ግን አንተን ለመግደል እጅህን ወደ አንተ አልዘረጋም። ኢኒ አኻፉ ላህ ረብል ዓለሚን፣ እኔ የዓለማቱን ጌታ አላህን እፈራለሁኝና አንተን ለመግደል አልሻም። አንተ የፈለግከውን እኔን ለመግደል ብታደርግም እንኳን አለ። በዚህ ጊዜ መግደል ሲያደርገው ጊዜ ቃየል ሰው አልተገዳደለም ብዬሻለሁ ከዚያ በፊት አያውቅም እንዴት እንደሚገድል፣ አገዳደል እንዴት እንደሆነ አልተማረም። ስለዚህ ይህንን ለማሳየት ከሰይጣን ክፉል ነገር ለማሳየት ሰይጣን መጣና ቁራ ያዘና ወፍ በድንጋይ እንዲህ እየቀጠቀጠ ሲገድል አሳየው። ከፊቱ እንዲህ እየቀጠቀጠ ገድሎ አሳየው። ቃየል ለሃ እንዲህም መግደል ይቻላል ማለት ነው አለና ድንጋይንና እንጨቶችን አንስቶ በዚያ መምታት ጀመረ። ወንድሙ ወዳም ገደለው። ወንድሙ ከገደለው በኋላ አዳም ቢመጣብኝ አባቴ ምን ላደርግ ነው የሚለው ደግሞ ሌላ ሀሳብ ሆነበት። ማን? ቃየል። አባቴ ሲመጣ ማን ገደለው ምን ሆነ ቢለኝ ጥያቄ ሊሆንብኝ ነው፣ እንዴት ልደብቀዋል? አሁንም ከዚያ በፊት
ሰው ተቀባብሎ አያውቅም፣ እንዴት እንደሚቀበርም አያውቅም፣ ምን እንደሚያደርግም ጨነቀው። መቅበር ደግሞ መልካም ነገር ነው አይደለ? የሞተን አስክሬን አንስታችሁ መንገድ ላይ ብታልፉት ክፉ ነው። ነገር ግን ያንን አንስታችሁ ሰው የሚግደለው በሰላማዊ መንገድ የሚሞት ያንን መሰተሩ መልካም ነገር ነው አይደለ? መልካምን ነገር ደግሞ አላህ ሊያስተምረው ምን አደረገ? አላህ ስብሐነ ወተዓላ ቁራን ላከ። ያንን ቁራ የገደለውን የሚመስል ሌላን ቁራ ላከና ያ ህያው የሆነው ቁራ መጥቶ ከቃየል ፊት መሬት እንዲህ ቆፈረና ያን የሞተውን ቁራ ቀበረው። ሌላኛው ቁራ ማለት ነው። አሃ እንዲህም መሰተር ይቻላል ማለት ነው፣ መቅበር ይቻላል አለና ይሄን ነገር ቃየል የወንድሙን አስክሬን ቆፈረና ቀበረው። የወንድሙን አስክሬን አነሳና ቀበረው። ይሄን መልካም ነገር አምላክ አላህ ሱብሓነሁ ወተዓላ አሳየው። ይሄን አደረገ። ከዚያ በኋላ ሙፈሲሮች እንደሚያነሱ ከዚያ በኋላ ምን ሆነ? አደም አለይሂ ሰላም መጣ ይባላል። አደም መጣና ልጄ ሳለው አላየሁም ብሎ ካደ ቃየል ወንድምህን አላየኸውም? አላየሁትም። ከዚያ በኋላ አውሐ አላሁ ኢለይሂ አላህ ወደ እርሱ ላይ ያወረደለት አዳምን ያናግረዋል እና ነገረው ልጅህን ቃየል ገሎታል፣ ልጅህን ቃየል ገሎታል አለው። አዳም በዚህ ጊዜ ጮኸ ይባላል። ምድር ሆይ የልጅህን ደም የት አስገባሽው ብሎ ተናገረ ይባላል። አላህ ስብሐነሁ ወተዓላ ይህን እርግጥና እውነት እንደሆነ ሊያሳየው ዘንድ ምድር ሆይ የልጁን ደም ትፊለትና አሳየው አላት። ደሙን ተፋች። ከዚያን ጊዜ በኋላ ምድር ደም የሚባልን ነገር እንዳትስብ ሆነች ይባላል። ምድር ሆይ ብሎ አዘዘ አምላክ አላህ፣ ደሙን ትፊ አላት። ያሰላም። ከዚያን ጊዜ በኋላ አሁን ምድር ላይ የፈለገ ደም ብታፈስ አይገባም ወደ ውስጥ አይሰርግም፣ ከላይ ደርቆ ይቀራታል እንጂ የምንም ደም ይሁን የሰውም የእንስሳትም ሌላ ፈሳሽ ነገር ግን ብታደርግ ወደ ውስጥ ይገባል። የሚገርም ውሃ አፍስስ ምን አፍስስ ምናምን ዘይት አፍስስ ምን አፍስስ ወደ ውስጥ ይገባል። ሽንት ማንኛውም ነገር ማለት ነው። ደም ሲቀር ደሙን እንዳትገባ ደሙን ትፊ ብሎ አዘዘ አላህ ሱብሓነሁ ወተዓላ። ደም ትፊ፣ እዛው ደም ደርቆ ይገራል። እንዳጠቃላይ ይሄ ነው ታሪካችን። ኦኬ ልዩነት አለው። ቁርአን ላይ በግልጽ ተቀምጧል፣ ግን ባይብል ላይ ግን በግልጽ የተቀመጠ ነገር የለም። እና በጣም ነው የማመሰግነው። ሌላ ጊዜ ጥያቄ ሲኖረኝ በደንብ ተዘጋጅቼ ብጠይቅ አይደለም። በጣም ነው የማመሰግነው። መልካም ምሽት። ጥያቄ አለ? ጥያቄ አለ? አድምነሽ ካላችሁ በተራ አስገባቸው። ሰላም አለይኩም ወራህመቱላህ። እንዴት ነው? ሰላም ነው? ወአለይኩም ሰላም። አህለን ሰላም ነው ወይ? እንዴት ነው? አልሐምዱሊላህ። እሺ እንትን ቪዲዮ ፖስቼ ነበር እንዲያዩት ነው። ያ ጀማ የፖስተትኩት ቪዲዮ አለ፣ ገብታችሁ ኢንሻአላህ ሼር ኮፒ ሊንክ አድርጉት። ቀጥል ኢንሻአላህ። ጀዛከላሁ ኸይር። መርሐባ። የቀደሙን ቢያንስ ትንሽ ላሳያቸው። እሺ በጥቅሉ ታሪኩን አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ ላይ ቅድም እስከ ያነበብኩትን የተወሰነውን አንስቶታል። ሌላውን ደግሞ እዛው ኢማሙ ጠበሪ ምን ይላሉ? روى ابن جرير الطبري بإسناده عن السدي فيما ذكر عن أبي مالك وعن أبي صالح عن ابن عباس وعن مرة بن مسعود وعن ناس من أصحاب النبي صلى الله عليه وسلم وكان يولد لآدم مولود وكان لا يولد لآدم مولود إلا ولد معه جارية. قدم እንዳልኳችሁ ለአደም አንዲትም ወንድ ልጅ አይሰጠው የማይወለድለትም ነበር ከእርሷ ጋር አብሮ መንትያ ሴት የምትወለድለት ብትሆን እንጂ ይላል። ያ ተፍሲር ጠበሪ ላይ ታገኝታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሰው ልጅ አመጣጥ ከአደምና ከሐዋ በኋላ ሐዋ መንታ ያደረገች ትወልድ ነበር። وكان لا يولد لآدم مولود إلا ومعه جارية فكان ترى يقابل سرعات እንዴት ነው የሚሆነው? فكان يزوج غلام هذا البطن جارية يعني هذا البطن الآخر የሚያጋባቸውም እንዴት ነበር? አደም አለይሂ ሰላም
መንታ መንታ ይወለዳሉ አይደለ? የመጀመሪያ የተወለደው ወንድ ከሁለተኛ ከምትወለደዋ ሴት ጋር ይጋባሉ። የመጀመሪያ የምትወለደዋ ሴት ከሁለተኛ ወንድ ጋር ትጋባለች ማለት ነው። ወይዘውጁ ጃሪየት هذا البطن غلام هذا البطن الاخر። አንዴ ወደ አማርኛ ቀይሬ ላሳይሽ የጠየቅሽልሽ ማስረጃ ጋር እንዲሆን ማለት ነው። እሺ ያና እዚህ ጋር ይገኛል። ወደ አማርኛ ልቀይረው። ይሄን እዚህ እያለ ከቀይረልን እሺ ኮፒ እናድርገው እዚህ። ከዛ ወደ አማርኛ እንቀይር። ብፁዕ ቅዱስ አቡነ ጎግል ይላቸዋል። እሺ በትክክል ተርጉሞት ከሆነ እንመልከት። ኢብኑ ጀሪር አጠበሪ በዘገቡት ሰንሰለት የአልሱዲ ላይ እንዲህ ብለዋል። በአልሱዲ ረዲየላሁ አንሁ በአቡ ማሊክ እና በአቡ ሳሊሕ ኢብኑ ዓባስ ረዲየላሁ አንሁ እንዲሁም ሙራህ ረዲየላሁ አን ኢብኑ መስዑድ ዘግበውታል እና በአንዳንድ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላል? በአንዳንድ የነቢ ሰለላሁ ዐለይሂ ወሰለም ባልደረቦችም ረዲየላሁ አንሁ ለአደም ተመልከች እዚህ ጋር ለአደም ምንም ልጅ አልተወለደም ሴት ልጅ ከእርሱ ጋር ከመወለዱ በቀር ቢሆን እንጂ ይላል። ይወታቸዋል። ለአደም ወንድ ልጅ ሲወለድ አብራ ሴት ልጅ ትወለድ ነበር። መንትያ ሴት ልጅ ትወለዳለች ማለት ነው። ይህችን ሴት ልጅ ያገባ ከዚህ መወለድ ከሌላው ልደት ወንድ ልጅ እያለ ይናገራል። እንዳጠቃላይ አደም አንድ ወንድ ልጅ ሲወልድ ከእርሱ ጋር አብራ ሴት ልጅ ትወለዳለች። የመጀመሪያ የተወለደችዋ ሴት ከሁለተኛ ከሚወለደው ጋር ትጋባለች። እንዲሁ በተቃራኒ ክርስክርስ እያደረገ ያጋባቸዋል ማለት ነው። በዚህ መልኩ ነበር የሰው ልጅ እንትን ሰንሰለት የመጣው። ይሄ መጽሐፍ ቅዱስ ላይ ያለው ላ የለም። ወፍ እሺ ያየው ሰላም አሎ ያየው ጆሮዬን ሳልነካ በፊት ሚውትህን አንሳ። ከነካህ ትወርዳለህ። በጣም ያሳዝናል። አውርዱት በቃ። ወአለይኩም ሰላም ወረሕመቱላህ። እሺ ሁላችሁም እዚህ ያላችሁ ኢስሐቅን ፎሎ አድርጉት። እሺ ከታች ያለው ልጅ ትጠቀማላችሁ። እነዚህ ስር የሚሰሩ ልጆችን ፎሎ አድርጓቸው። ጎበዝ ልጅ ነው ኢስሐቅ። አቤል እሺ አቤል ሙቷል ነበር በህይወት አለ ማለት ነው። ቃይል አልገደለም። ትንሣኤ ተነስቻለሁ። ትንሣኤና ሞት እኔ ነኝ ብሏል። አንተም ትንሣኤ ነህ ማለት ነው። አይ አይደለም። አዎ ጥያቄ አለኝ። እሺ ጥያቄው ዛሬ በምታወራው ነገር ውስጥ ባይሆንም የፈለኩትን ብጠይቅ ይቅር አይልም አይደል? ጠይቅ፣ ችግር የለም። እሺ ኢየሱስ ክርስቶስ በቁርአን ውስጥ የተጻፈ ነው እና መሐመድም በቁርአን ውስጥ የተጻፈ ነው የጻፈ ነው ትላላችሁ። እዛ ከሁለታችሁ በእናንተ ቁርአን እንደሚያገልጽ የተኛው ይበልጣል? ነብይ ነው ያልከው ኢየሱስ ነው። የትና የትኛው ነው ይበልጣል ያልከው? ከኢየሱስና ማን ነው እናንተ ቁርአን የጻፈው? ኢየሱስና መሐመድ ከነቢያችን መሐመድ። እሺ በመጀመሪያ ሁለቱም የአላህ መልእክተኛና ነብያቶች ናቸው ብለን እናምናለን። ሁለቱም እንወዳቸዋለን። ነገር ግን መበላለጥ ወደሚለው ስንመጣ ጊዜ ሰው እንደሚበላለጥ መላእክቶች እንደሚበላለጡ ነብያቶች ልክ እንዲሁ ይበላለጣሉ። መበላለጥ በመካከላቸው ያለ ነው። አላህ በቁርአን ላይ ሲናገር ነብያቶች እንደሚበላለጡ ወለቀድ ፈضلنا بعض النبيين على بعض ይላል ሱረቱል ኢስራ ላይ። በእርግጥም ከፊሉን ነብይ ከከፊሉ አስበልጫለሁ ይላል። تلك الرسل فضلنا بعضهم على بعض እንደዚህ መልእክተኞች ከፊሎቹ ከከፊሎቹ አስበልጫለሁ እያለ ይናገራል። መላእክቶች ይበላለጣሉ። ገብርኤል እና ሚካኤልን የሚደርስ ማንም መልአክ የለም። ታላላቅ መላእክቶች ናቸው እነሱ። ሙቀረቢን ይባላሉ። ልክ እንዲሁ ከነብያቶችም 5 ነብያት ማንም ደረጃቸውን የሚደርስባቸው
ኡሉል ዐዝም ይባላሉ። እነዚህ ነቢያቶች ጋር የሚደርስ ማንም ነቢይ የለም። እነሱም ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ ኑህ ዐለይሂ ሰላም፣ ዒሳ ዐለይሂ ሰላም እነዚህ ናቸው። እነዚህ አምስቱ ኡሉል ዐዝም ይባላሉ። ከነዚህ ከአምስቱ ደግሞ ከአምስቱ ውስጥ ዒሳ አለበት። ዒሳ ዐለይሂ ሰላም ከነዚህ ከአምስቱ ውስጥ ዐለይሂ ሰላም ከአምስቱ ደረጃቸው በጣም ላቅ ያለ ነው። ከነዚህ ደግሞ ማን ይበልጣል ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይበልጣሉ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለደ አደም ወላ ፈኽር፣ እኔ የአደም ማስረጃ እያሉ ይናል። ማስረጃ ሳያለሁ እኔ ከአደም ልጆች ሁሉ በላጭ ነኝ እያሉ ተናግረዋል። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ፉዲልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለ ናሲ ካፋ አሉ። ከቀደሙት ነቢያቶች በአምስት ነገር በለጥኩኝ አሉ። አንደኛ የበለጡበት ምክንያት ምንድን ነው? የቀደሙት ነቢያት ለህዝቦቻቸው ለወገኖቻቸው ብቻ ነበር ሲላኩ የነበሩት። እኔ ግን ለዓለም ህዝብ ነው የተላኩት አሉ። ያያቸው ለአንድ አካባቢ ለአንድ መንደር የሚላክ ነቢይና ለዓለም የተላከ ነቢይ እኩል አይደለም። ዒሳ ወይንም ኢየሱስ ወዴት ነው የተላኩት ብለን ስናይ ጊዜ ወደ እስራኤል ወገን ነበር የተላኩት። ቦታቸዋል ወዴት እንደተላከ ዒሳ ሲናገር ምን ይላል? ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። በሌላ ቦታ ላይ ወረሱለን ኢላ በኒ እስራኤል ይለዋል። ወደ እስራኤል ልጆች የላኩት መልእክተኛ ነው ይላል አላህ። በሌላ ቦታ ላይ ወለማ ጃአ ዒሳ ወለማ ضرب ابن مريم مثلا إذا قومك منه يصدون وقالوا أآلهتنا خير أم هو ما ضربوه لك إلا جدلا بل هم قوم خصمون إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل ይላል። እርሱ የማርያም ልጅ መሲሁ ጸጋዬን ያዋልኩበት አገልጋይ ነው ካለ በኋላ ለእስራኤል ልጆችም ተምሳሌት አድርጌው ነበር እያለ ይናገራል። ይህም ሁሉ ካየን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ወዴት ነው የተላኩት ብለን ስናይ ጊዜ አላህ በሱረቱል አንቢያ መጨረሻው ገጽ ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማት እዝነት አድርገን የላኩ ይላቸዋል። በሱራ ሰብዕ ላይ አላህ ሲናገር ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩ ይላቸዋል። በሱረቱል አዕራፍ ላይ አላህ ሲናገር ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ ለሰዎች እንዲህ በላቸው፣ ሰዎች ሆይ እኔ አጠቃላይ ወደ እናንተ ለሁላቸው የተላኩኝ የአላህ መልእክተኛ ነኝ በላቸው እያለ ይናገራል። ይህን ይመስላል። አሁን እኮ ስታወራው ስታስረዳ ስለ መሐመድ የጻፈው ሌላ ነብይ እንደሌለ ነው የነገርከው። እሱ የራሱ ነው ለራሱ እኔ ከሌላው ነብዮች ይለያለሁ በዚህ ሁኔታው ይለያለሁ ብሎ አውጥቷል። ግን ለምሳሌ እኔም አሁን በዚህ እሱ እንዳወራ ቢሆን ከማንም እኔ ይበልጣለሁ ብዬ አንድ ነገር ቢያወራ መብለጥ አይሆንም። ማሳመንና መብለጡን መንገር ያለብኝ ቆይ አንዴ መብለጡን መንገር ያለብኝ ራስህ የተናገረ እኔ እንዴት እንደተረዳኝ እንደፈለገበት እሱ የበለጠውን ምክንያት ለዓለም ተልክ ያለው ብቻም ሳይሆን የሰራውን ታሪኮቹን ነግረኝ ኢየሱስ ክርስቶስም የሰራውን ነግረኝ እንትን ልታደርግ ይችላል። ወደ እሱ እንመጣለን። ግን ምን አልክ? እሱ ራሱ ነው እኔ ነኝ እበልጣለሁ ብሎ የተናገረው አልክ። እኔ እበልጣለሁ ብሎ የተናገረበት አለ ወይ? ያው ብያለሁኝ። በርግጥ እሱ ብቻ ሳይሆን ያ የላካቸው መሲሁንም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የላከ አካል ማን እንደሚበልጥ ተናገረ እያልኩኝ ነው። እሱ ራሱ ሲናገር አምላክ አላህ ሱብሓነሁ ወተዓላ አላህ እንዲህ አለ ብዬ እየነገርኩ ነበር። እሺ በስራዎቻቸው እንሂድ። ለአንድ መንደር፣ ለአንድ አካባቢ፣ ለአንድ ወገን የተላከ ለእስራኤል ወገን የተላከ ነብይና ለዓለም የተላከ ነብይ እኩል አይደሉም። ኃላፊነታቸውም እኩል አይደለም። የታላረ ይህን ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ሁሉም ነብያት ሲላክ ጊዜ ለወገኑ ለህዝቡ ነው የሚላከው። በዚህ አካባቢ ካለ ኮምቦልቻ ላይ ካለ አንድ ነብይ ለዛው አካባቢ ነበር የሚላከው። ለሌላው ህዝብ ማን አለው ከተባለ ለዚያም ህዝብ ሌላ ነብይ አላህ ያስነሳላቸው ነበር። በአንድ ዘመን በርካታ ነብያትን በተለያዩ ከተማዎች ላይ ይልካል አላህ። አብርሃምን በአንድ ቦታ ልኮት አይተህ ከሆነ ሎጥን በሌላ ከተማ ላይ ልኮታል። በዚያው በአብርሃም ጊዜ አንተ ትበቃለህ ለዓለም አላለውም አብርሃም። አያ ሎጥ በሌላ ከተማ ተልኳል። ኢስማኤል በዛው ሌላ ቦታ ላይ መካ ላይ ተልኳል። በዛው ደግሞ ኢስሐቅም ተልኳል። በዛው ያዕቆብም ተልኳል።
በዛው በግብፅ ላይ ደግሞ ዮሴፍ ተልኮ በአንድ ጊዜ በርካታ 10 20 30 ነብያቶችን አላህ ይልክ ነበር። ኢየሱስ ባለበት ዘመን ራሱ ዮሐንስ ነበር አይደል? የዘከርያስ ልጅ ዮሐንስ ራሱ አለ፣ ዘከርያስ አለ፣ ኢየሱስ አለ። ከዚያም በፊት ዳዊት ባለበት ቦታ ሰለሞን አለ። ሁሉ ነብያት ሙሴ በተላከበት ቦታ ሃሮን አለ አብሮት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተባለስ ብቻቸውን ነበሩ። ብቻቸውን ሆነው ለአካባቢ ብቻ አይደለም ያላቸው፣ ለዓለም ህዝብ ነው ያላቸው። ለዓለም ህዝብ የማድረስ ኃላፊነት ነበረባቸው። ለዓለም ህዝብ አድርሰዋል መልእክታቸውን። የሚገርም የኢትዮጵያ መንግስት ሁሉ ደርሶታል መልእክታቸው። እስልምናን ተቀብሏል። ማስረጃ ሁሉ ላሳየ እችላለሁ። አየህ፣ ወደ ተለያዩ ሀገራቶች ደብዳቤያቸውን መልእክታቸውን እስላምን ጥሪ አድርገውላቸው ልከውላቸዋል። በርካቶች ተቀብለዋል። ያልተቀበሉም አሉ። መልእክቱ ደርሷቸው እውነት ነው ሙሐመድ ይዞት የመጣው ብለው መስክረውም ስልጣናችንን እንዳንነጠቅ ብለው በዚያው ስልጣናቸውን ይዘው የቀሩ ሰዎችም አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ አንጻር ነው ከሰሩት ስራ ነው መታየት ያለበት ካልክ የመጀመሪያ እንዳውም እሱ ነው። ሁሉም ሲላክ የነበረው ለወገኖች ነው። ወደ ገዛ ወገኖች መጣ ነው የሚለው። ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልመጣሁም እያለ ይናገራል። እና ይህ ነው ነቢያቶች ሲላኩ ጊዜ ለየአካባቢያቸው ሲላኩ ነበር። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው የተላኩት። ይሄ ነው አንደኛው። ሌላኛው ነገር ምንድን ነው ከተባለ ነቢያችን የሁሉም ዘመናት መጽሐፍቶች ለዘመኑ ላለው ህዝብ ነበር መተዳደሪያ ተደርገው የተሰጧቸው። ቁርአን ግን በነቢ ሰለላሁ ዐለይሂ ወሰለም ዘመን የሚያልቅ ነገር አይደለም። ለእርሳቸው የመጣው እርሳቸው ይዘውት የመጡት ህግና ስርዓት እስከ ዘመኑ ፍጻሜ ድረስ ለሚመጣ ህዝብ የመጣ ህግና ስርዓት ነው። ጊዜያቶች ዘመናቶች በተቀያየሩ ቁጥር በዚህ ህግና ስርዓት ሰዎች ይተዳደሩ ዘንድ አምላክ አላህ ሱብሓነሁ ወተዓላ ወስኗል። ከእርሳቸው ዘመን እስከ ዘመኑ ፍጻሜ ድረስ የሚመጣ ህዝብ ሁሉ የእርሳቸው ተከታይ ሆኖ ይቆያል ማለት ነው። አሁን ነብይ የለም አይደለ? ነገር ግን ይህ ዘመን የእርሳቸው ዘመን ነው። እስከ ዘመኑ ፍጻሜ ድረስ ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለመንግስቱ ስፋትም የለው እንዳለ የዓለም ህዝብ ሁሉ እርሳቸው ተከታይ እንዲሆን ወስኗል አምላክ አላህ። ልክ እንዲሁ ዘመናቸው ፍጻሜም የለውም እስከ ዘመኑ ፍጻሜ ድረስ ነው። አለቅነትም በጫንቃቸው ላይ ተደርጎላቸው ነበር። ይሄ ከተአምራቸው መካከል አንዱ ተአምር ነው። አለቅነት ማለት አምላክ በነብያት መካከል በሰው ዘር ላይ የመረጠባቸው መምረጫው እሱም የነብይነት ማዕረግ ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም በጫንቃቸው ላይ የነብያት መደምደሚያ የሚል ማህተም ነበራቸው። የሚገርምህ ይሄንን እዩልን እናረጋግጡልን እያሉ የክርስቲያን መንግስታቶች ወደ ነቢዩ ሙሐመድ ደብዳቤ ሊልኩ ነበር ሰለላሁ ዐለይሂ ወሰለም። አለቅነት በጫንቃው ላይ የተደረገለት ነብይ ነው ተብሎ ተገልጿልና እስኪ በጫንቃው ላይ ሄዳችሁ ይሄን አለቅነት ማዕረግ የነብያት መደምደሚያ የሚለውን ተመልከቱ ይሏቸው ነበር። ከሮማ የሮሜ ሰዎች የሮማው ንጉስ ሄረክል የተባለው ይሄን ደብዳቤ ልኳል። ሰራዊቱን ልኮ ደብዳቤው በመጣለት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ እስልምና ና የሚል መልእክት ሲመጣለት ጊዜ አለቅነት በጫንቃው ላይ ይደረግለታል ተብሏል እና እዚህ ሄዳችሁ ጫንቃውን ተመልከቱልኝ ብሎ ወታደሮቹን ላካቸው። ሂደው አይተናል ብለው አረጋግጠው ነግረውታል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ እንደላኩ ታውቃለህ? ሐዲስ ላይ አላሳያለሁ። ወደ ሮሜ ሰዎች ደብዳቤ ልከዋል። የሮሜው ጳጳስ ተቀብሏል እስልምና። የሮሜው ንጉስ ሄረክል የተባለው ሙሐመድ እውነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አምኖ ነበር፣ መስክሮ ነበር። ነገር ግን ስልጣኔ እንዳንነጠቅ በሚል ያን ነገር ሳይቀበል እንደቀረ ይናገራል ሐዲስ ላይ። ይሄ ሁሉ ማስረጃው አለ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳጠቃላይ ለአንድ መንደር ሳይሆን ለዓለም የተላኩ ነቢይ ናቸው። ሌላው ያደረጓቸው ድንቅ ተአምራቶችን ስናይ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም መናገር የምትፈልግ ተናገር። አቤል ከተአምራት አሪፍ ነው። ብዙ ለማስረዳት ሞክረሃል፣ ግን ቢሆንም እንደምረዳው አንተ አሁን ስታወራው እሱ እውነተኛ ነብይ መሆኑን መላእክት መቼም የጻፉትን ለሚጻፉ ሰዎች መላእክት የነገረውን ነው የሚጽፉት። አሁን ከእሱ በፊት ያሉትን ነቢያቶች ማንም የጻፈ አይደለም። ገብቷል? አሁን ለኢየሱስ ክርስቶስ ከእሱ በፊት ያሉት ነቢያቶች ብዙ ነቢያቶች እንደሚመጣ ጽፏል። ገብቷል? ኖርማሊ እንደሚመጣ ከእሱ በፊት ያሉ ነቢያቶች ትክክለኛ ጽፏል። ግን ማን ነው ለእናንተ ነቢይ? ለሙስሊም ነቢይ ማለት ነው ማንም የጻፈ የለም። እሱ ራሱ ነው የጻፈ። እሱ ሆኖ እያለም ቀጥሎ ደግሞ አንተ ራስህ አሁን ስታወራው ከኔ ጋር ሳይሆን መጀመሪያ ስታወራው ኢየሱስ ክርስቶስ በመጨረሻው ጊዜ እንደሚመጣ ነግርሃል እና በቃል እንደተወለደም ታውቃለህ። ካላወቅ ደግሞ እነግርሃለሁ።
ግን እናንተ ነብይ እንደ አንተ እንደኔ ከሰው ተወልዶ ገብቷል፣ ሞቷል፣ ተቀብሯል፣ በመጨረሻ ቀን ደግሞ ፍርዱን ይቀበላል። ያንን ሰው ከኢየሱስ ክርስቶስ ማብለጥ መሞከር ኃጢአት ነው፣ እንኳን ሐራም ነው ብዬ ነው የሚያስበው። እንዴት ሆኖ ሊበልጥ ይችላል? ሞቷል ተቀብሯል እናልከው፣ ሞቷል ተቀብሯል እናልከው እና ሰው በሰው ከሆነ መሞት መቀበር ግዴታ ነው። አይዋ ስለዚህ ኢየሱስ ሰው ነው ማለት ነው። ከዛው ሞቶ ተቀብሯል፣ ተነስቷል እኮ ኢየሱስ ክርስቶስ። እሺ እሱ ወደሱ መደመነሳቱ እንመጣለን። ግን ሞቶ ተቀብሯል ማለት የሰው ባህሪ ነው ወይንም ዝቅ ያደርጋል? ይከተባለ ኢየሱስ ሞቶ ተቀብሯል አይደለ? ወይንስ ሞቶ አልተቀበረም? እሺ ካልከኝ የእናንተ ነብይ በእርግጥ ጊዜው ደርሶ አልተቀበረም። ቆይ ልንገሪ እኮ ነው ኢየሱስ ክርስቶስ ሞቶ እንደተቀበረ ልንገሪ እኮ ነው እኮ። ሞቶ ተቀብሯል አልተቀበረም? ኢየሱስ ሞቶ ተቀብሯል አልተቀበረም? ኢየሱስ ልንገሪ ሁሉ እንደዚህ አታውሪ። ልንገሪ እኮ እኔ እናንተ ነብይ ጊዜው ደርሶ አርጅቶ እንደሰው ሆኖ ሞቷል። ኢየሱስ ክርስቶስ ግን ተሰቅሎ ነው የሞተው። ሞቷል። ሞቶ ተቀብሯል አልተቀበረም? አንተ ሞቶ ተቀብሯል የሚለውን ቃል ስላነሳ ሞቶ ተቀብሯል አልተቀበረም ኢየሱስ ነው ጥያቄው። ኢየሱስ ክርስቶስ ሞቶ ተቀብሮ ተነስቷል። ምንም እንትን የምናደርገው ነገር የለም። ወደስ እንሄዳለን። እሺ ተሰቅሎ ምን አለ? ተሰቅሎ ምን አለ? ሰይጣን አስገርፎት ነው አይደል ኢየሱስ ክርስቶስን ያሰቀለው? ሰይጣን ያስገርፈው አይደል ኢየሱስን? አቤል ሰይጣን ነው አስገርፎ ያሰቀለው አይደል? አቤላ አቤል አቤል ሰይጣን ነው አስገርፎ ያሰቀለው አይደል ኢየሱስን?